ደላላይን አካባቢ ነው ያለሁት። አምና 2017 በኢትዮጵያ ህዳር ላይ መጣሁኝ ማለት ነው፣ ዱባይ ማለት ነው። ከዛን ዱባይ ላይ መጥቼ 5 ወር ሰራሁኝ። 5 ወር ስሰራ ያው ስቃይ ነበረ፣ በጣም ከበድላል። ከዛን የ3 ወር ደመወዜን ቀሙኝ። የ2 ወሩን ለደላላይና ስልክ ገዝቼ አንድ ስልክ ለደላላይ ደግሞ ልኬላታለሁ ማለት ነው። ከኢትዮጵያም ስመጣ 40 ሺህ ብር ነው ከፍዬ የመጣሁትኝ። ከዛን ስልክ ገዝተውልኝ ነበረ፣ ግን ሲሙን አበላሽተው ስለሰጡኝ አይሰራም። በቃ አስተካክሉልኝ እላቸዋለሁ፣ መልሶ ይበላሻል። አስተካክሉልኝ እላቸዋለሁ፣ መልሶ ይበላሻል። ልጆቹ ማለት ነው። ከዛ ልክ መጨረሻ ላይ በሰውየው ስልክ ነው ደላላዬ ጋር ማገናኘት የምችለው። ቤተሰቦቼ ጋር እንኳ እስካሁን አሁን አመት ከምናምን ሆኖኛል ማለት ነው። ልክ ማዚያ ላይ ነው ከወንድሜ ጋር እንኳ ስደበደብ የተገናኘሁት በደላላዬ ስልክ ማለት ነው። ከዛን ማሚ ነው ምላት፣ ወላንሳ መስፍን ትባላለች፣ አዲስ አበባ ነው ያለሁት ማለት ነው። ከዛን እንደዚህ አይነት ችግር ደርሶብኛል፣ እባክሽ ወይ ቤት ቀይሪኝ ወይ መፍትሄ ፈልግልኝ፣ የመቱኝ ነው እየደበደቡኝ ነው ምናምን አልኳትኝ። ከዛን ስላት እሺ በቃ እኔ መጥቼ አስተካክለዋለሁ፣ ችግር የለውም፣ ጓደኞቼም እዛው ዱባይ ስላሉ ሊቀይሩሽ ይችላሉ፣ አይዞሽ ተረጋጊ ምናምን እያለችኝ ልክ ማዚያ ላይ 5 ወር ሞልቶኝ የ3 ወር ደመወዜን ቀምተውኝ ደብድበው አስወጡኝ ማለት ነው። ቁስሉ ምናምን ያውልክልሻለሁ። ከዛን ደብድበው ሲያስወጡኝ እንግዲህ ምናምን መተውኛል፣ ቆስሎ ነበረ እዚህ ሆዴን ጀርባዬን አካባቢ ያመኛል ማለት ነው። ከዛን እሷ ጋር ልክ ያው እሷ ስልክ ቁጥሯን ሰጥቼሽ መቅረብም ስለምትፈልግ ከዛም መጨረሻ ላይ ያው ብዙ ነገሮች ደረሱብኝ። እሷ ጋር ደወልኩኝ። ኤርፖርት ጣልናት ሊሉ በታክሲ ሹፌር በማክስቱ ልክ ሚያዝያ የኪዳነ ምህረት ቀን ነው የደበደቡኝ። ልክ በ17 አውጥተው ውጭ ጣሉኝ ማለት ነው በታክሲ ሹፌር። ከዛን ደወልኩላትና እባክሽ ድረሽልኝ ቤት ውስጥ ነው ያለሁትኝ ብዬ ስላት ልጅቷ አንዷ ልጅ እየደበደቡኝ ልጆቹ እየደበደቡኝ እያሉ እርጉዝ ነበረች፣ ልጃቸው መጣች ማለት ነው። ከዛን ልጃቸው ልክ እንደመጣች መሆነሽ ነው ምናምን አለችኝ። አይ እንደዚህ እኮ እንዴ ምናምን እርጉዝ ስለነበረች በጣም አዘነችና በቃ የኔ ቤተሰቦች ብር ነው የሚፈልጉት፣ ብር ካልሰጡሽ በቃ እኔ ይዤሽ ልውጣ እንዴ ምናምን ስትለኝ እንዴት አለ ብርና ለፓስፖርት እንዴት እወጣለሁኝ? ህጋዊ ነኝ እኮ ምን ብዬ እወጣለሁ? ፖሊስ ጋር እንዳልደውል ስልኬን አስቀድመው ቀምተውኛል። ቢቀሙኝም ባይቀሙኝም ስልኬ አይሰራም። ልክ የስቅለት ጊዜ እሷ ጋር ደውዬ እንደዚህ አይነት ችግር ደርሶብኛል እባክሽ ድረሽልኝ ስላት ይስተካከላል ጸጥ አለች። በሰውየው ስልክ ስደውል ማለት ነው። ልክ መጨረሻ ላይ ያ ድብደባ ሲደርስብኝ እሷ ጋር አንድ ቃል ብቻ ወንድሞቼ ሊገሉሽ ነውና አንድ ቃል ብቻ ደውዪ እናትሽ ጋር ስትለኝ የቤተሰቦቼ ደሴ ናቸውና ስልካቸው ስለማይሰራ በዛን ሰዓት ደግሞ የረብሻ ሰዓትም ስለነበረ ስልካቸው አይሰራም። ከዛም መጨረሻ ላይ ምን አደረግኩኝ? እሷ ጋር ደውልኝ አልኳት። እነሱ ያውቋታል፣ ሴቷን ያመጣችኝ ስለምታውቃት እዚህ ስለኖረች ወሊ ማን ጋር ነው የምትደውይ ያለችኝ። ሳራ ጋር አልኳት። በዚህ የሚጠሯት ሳራ ነው፣ በኢትዮጵያ ግን ወላንሳ ነው ስሟ ማለት ነው። ከዛ ልክ መጨረሻ ላይ ማሚ ብዬ ስደውል እንዴ እሷ ጋር ሳራ ጋር ሀና ጋርና ኑራ ጋር እንዳትደውይ ያለችኝ ማለት ነው እሷ። ከዛን ስትለይ ስለሚያውቋት ማለት ነው ለነሱ ሰራተኛ አይሰጧቸውም፣ በጣም ክፉ ስለነበሩ ማለት ነው። ከዛን ልክ መጨረሻ ላይ ማሚ ብዬ ስልኩን ቀማችኝ። ብዙ ነገሮች ብዙ ፈተናዎች ደረሱ። እግዚአብሔር ይመስገን ተርፍ ያለውኝ። ከዛን ጓደኞቿ እዚህ ስለነበሩ ወደ ኤርፖርት አካባቢ ኤርፖርት ጣልናት እንዲሉ ኤርፖርት አካባቢ አላውቀውም አስፋልት ላይ በታክሲ ሹፌር ሲጥሉኝ በእግሬ ያንፏቋኩ ወደ ኤርፖርት ደረስኩኝ። ከዛን ደረስኩኝና ለደላላዬ ደወልኩላትኝና እባክሽ እዚህ ቦታ በታክሲ ሹፌር 2 ቀን ደበደቡኝ፣ ነግሬሻለሁ፣ አንድ ቃል ደውዬ ስልኩን ቀሙኝ እንጂ በሴትዮዋ በልጅቷ ስልክ ማለት ነው። እና እንዴት ነው የምሆነው ስላት በቃ መተው ጓደኞቼ ይወስዱሻል በቃ አይዞሽ ምናምን አለችኝ። እሺ ብዬ እነዛ ጓደኞቹ የእሱ ጓደኞች የታክሲ ሹፌር ላኩና ከዛ አስነሱኝ፣ ይዘውኝ ሄዱ ቤት ማለት ነው። ከዛን ይዘውኝ ከሄዱ በኋላ በሁለተኛው ቀንና በሶስተኛው ቀን ሐኪም ቤት ገባሁኝ፣ ታከምኩኝ። ከዛን ወደ ፖሊስ ጣቢያ ክስ ተመሰረተ።
ክስ የተመሰረተው ምንድን ነው? እነዛ ጓደኞቿም ያው እነሱ ጋር ስለነበርኩኝ ክስ ተመሰረተ። የተደበደብኩበት አለ የቆሰልኩበት፣ ከዛን ደግሞ ስለ ፓስፖርት፣ ስለ ካንስሌሽን፣ ስለ ብር ያለውን ነገር ክስ ተመሰረተ። ከዛን ክስ ተመሰረተና አቡዳቢ ነው እነሱ አላይ ናቸው ያሉት እና እኔ ግን በፊት ያለሁበት አቡዳቢ ስለነበረ እዛ እየሄድን ነበረ ክሱን እየተከታተልን የነበር ነው ማለት ነው። ከዛን ልክ እምቢ እያሉ እያመላለሱ ሲሆን ወደ ፍርድ ቤት ክሱ ይዞራል። ወደ ፍርድ ቤት ክሱ ከዞረ ደግሞ ብር ያስፈልግሻል አሉኝ፣ እነዛ የደላላይ ጓደኞቿ ማለት ነው። እና ስንት ብር ነው የሚያስፈልገው? እኔ ብር የለኝ እንዴት ነው መሆነው አልኳቸው። ልክ ከፖሊስ ጣቢያ እንደተመለስን ማለት ነው። ከዛን ደሴ አልደውል ቤተሰቦቼ በቃ ችግር ላይ ናቸው፣ ጦርነት ምናምን ስለነበረ በጣም ከባድ ነው። እንዴት ነው መሆነው? ስልክ አይሰራም፣ እናንተ ካላችሁ ወይ ብታበድሩ ምናምን ስላቸው፣ አይ ስራው ጸባይ ነው ታውቂያለሽ፣ አሁን ላይ ምንም ነገር ገባይም የለም፣ እስኪ እሷ ጋር ደውይና ከሰጠችሽ ምናምን አሉኝ። ልክ እነሱ መኪና ውስጥ ሁኔ ስደውልላት የለኝም አለችኝ። በቃ ወንድሜ በሬም ሸጠ ምንም አለ። ልክ በፊት እንዳከሰርኩት አሁንም ድጋሜ በቃ ያን ነገር እስከሚያመቻችልኝ ድረስ እባክሽን ላኪልኝ፣ ስንት ብር ይበቃኛል ስላቸው 1000 ብር ይበቃሻል፣ 1000 ድራም ይበቃሻል፣ ፍርድ ቤት ምናምን ክፍያለሁ ምናምን ሲሉኝ እሺ ብዬ ቴክስት ስጽፍላት የለኝም ማለችኝ። እንግዲህ 1900 ብር ነው የላኩላት ከስልክ የተረፈው የሁለት ወሩ ደሞዝ ለሷ ማለት ነው። ስመጣ 40 ሺህ ብር ሰጥቻለሁ። 40 ነው እንጂ ከዛ በላይ አያስከፍልሽም ማለችኝ ማለት ነው። በፊት ስመጣ ያ የኔ ብር እያለ እኔ ግን ያንን ብር ያለ ብዬ ሳልጠይቃት እንደ ትብብር ላኪልኝ እዚህ ጋር እንደዚህ ብር ተጠይቋል ብዬ ስላት የለኝም ብላ ጸጥ አለችኝ። ከዛን ጓደኛዬ እዚህ ነበረችና አሁን ባለፈው 15 ቀን ሆኗታል ኢትዮጵያ ሄዳለች። ስልኬን አፈላለገችና እንደዚህ ነው ዝናቤ እኮ ታማለች ምናምን ብለውኛል ብላ በሁለተኛው ቀን ስደውልልኝ በዛን ሰዓት እኛም ወደ ቤት ተመለስን። በቃ አፈላልጋለሁ ምናምን አልኳቸው ጓደኞቿን እቤት ይዘውኝ ሄዱ። ከዛን ያቺ ልጅቷ እንደው አንዳንድ ነገሮች ልብስ ምንም ሞዴስም ሊያስፈልግሽ ይችላል፣ መተውሻል አሉ፣ ተደብድበሻል አሉ፣ አላህ ይማርሽና ምንድነው የሚያስፈልግ ስትለኝ አይ ካልሽማ እንደዚህ ብር ተብያለሁኝ እና ካለሽ 1000 ብር አበድርኝ 1000 ብር አበድርኝ እህቴ ምናምን ስላት ወይ አላህ እንጂ ምናምን በቃ አሁን እኮ ነው እየሰራው ነው እንኳን ፈጣሪ ያተረፈሽ እንጂ ምናምን አለችና እኔ 1000 ብር ነበር ያልኳት 1500 ብር ላከችልኝ ማለት ነው። 1500 ድሪያ ከዛ እሱን ላከችልኝና ክሴ መከታተል ጀመርኩኝ ማለት ነው። ክሴ መከታተል ስጀምር እንሄዳለን እንመጣለን ምንም በቃ ምንም መፍትሄ የለውም። ከዛ አሜሪካን ያጎቴ ልጅ ነበረችና ሁለት ጡቷን ተቆርጣ ካንሰር ታማ ነበረ፣ ሁለት ጡቷንም ማለት ነው። ኢትዮጵያ ደውላ እንደዚህ ሰላም ናቸው ወይ ስትል ወይ ዝናቤ እኮ እንደዚህ ተደብድባለች አሉ፣ አደጋ ደርሶባታል አሉ ምናምን ብለው እና ክስቴ ሲነግሯት እሷ እኔ ጋር ስልኳን ሰጡ ደወለች። እሷ ሆስፒታል ሆና ወደ ኢትዮጵያ ትሄጂ እንደነው የምትሆኒው ነገር ምንድነው ምናምን ስትለኝ ይሻለኝና ወደ ኢትዮጵያ ሄዳለሁኝ አሁን እንደዚህ አይነት ውስጥ ነኝ ያለሁት ምናምን ስላት 150 ዶላር ልክልሻለሁ ምናምን አለችና በዛችሁ ባዚዛ አስገባሁኝና እግዚአብሔርን ነው የምልሽ እዛ የሚያመጧቸው ልጆች ናቸው። ሞዴስ እንኳን አንዳንድ ብር የሚሰጡኝ ማለት ነው 10 ብርና 5 ብር እንኳን ምንም ልጆቹ አልጠይቃቸውም። አዎ አውቃለሁኝ ከዛ ቦታ ላይ አንስተውኛል። ለወገን ደራሽ ወገን ነው። ግን ደግሞ ሰው ካሶ ተደብድቦ ቆስሎ ብዙ ነገር ደርሶ አንደኛ አሁን ብዙ ጮኩባችሁና ምንም መፍትሄ ሳላገኝ እስካሁን መቅረቴ ከዛን አልፎ ደግሞ ደላላዬ በጣም እንትን የማስተላልፈው ነገር እሷ በህግም በምንም ልትጠየቅልኝና ብሬን እንዲሰጡኝ እፈልጋለሁኝ። ከዛን ልክ መጨረሻ ላይ እነሱ ጋር ልክ ሰኔ ላይ ማዚያ ላይ እንደዛ ሁኔ ማለት ነው ሐምሌ 1 አካባቢ አንዷ ወደ ኢትዮጵያ ሄደች። አንዷ እዚህ ያለውባቸው ማለት ነው ወደ ኢትዮጵያ ሄደችና በቃ እሷ ትመጣለች ወሊ ትመጣና እኛ በቃ ከአቅማችን በላይ ሆኗል። ከአቅማችን በላይ ስለሆነ
እሷ ትምጣና ደግሞ ታግዘናለች፣ ፓስፖርትሽም ይሰጥሻል፣ ብርሽም ይሰጥሻል አሉኝ። እሺ ብዬ እነሱ ጋር ተቀመጥኩኝ። ያው እየተሻለ መጣ እግዚአብሔር ይመስገን። እነሱን አንዳንድ ቤቱንም ጥለው ሲሄዱ ምናምን አንዳንድ ነገር እያገዝኳቸው ምናምን ልክ መጨረሻ ላይ በቃ እኛን እዚህ እንደዚህ እግርሽን እንትን እየታመምሽ ለምን ስራ ትሰሪያለሽ? ለምን እንደዚህ ትሆኛለሽ? ምናምን ሲሉ አይ ቁጭ ከምል እኮ ብዬ ነው ምናምን ስል ፔሬዴ በሚመጣበት ሰዓት እንኳን የሞዴስ እንኳን ስጡኝ አላቸውም። ግን በጣም የሆነ ከበድ ያለ ህይወት ነው ያሳለፍኩትኝና ከዛ ልክ መጨረሻ ላይ ሐምሌ 2 ነው ሐምሌ 1 ላይ ኢትዮጵያ ሄዳ አንዷ እዛ ተገናኝተዋል ከደላላያ ጋር ማለት ነው። እኔ ከዚህ ሲሄድ ግን አላገኛትም። ኢትዮጵያ ሄጃለሁኝ እንዳትያት እኔ እሷን ማግኘት አልችልም ምናምን አለች። ለምንድን ነው የማታገኛት? እየተደዋወላችሁ አይደል እንዴ ምናምን አልኳትኝ። አይ እሷን ማግኘት አልፈልግም ምናምን አለች። ለካ ተገናኝተዋል። ኢትዮጵያ ሄደው እነሱ ተገናኝተዋል። ሰላም ተባብለው ምናምን ከዛን ሪከርድ አደረገችን። የኔ ደላላ እንዴት የኔ ጓደኛ ኢትዮጵያ መጣ እንዴት መታለች ሳትይ ምናምን አለች። አይ እኔ እኮ እንደዚህ አይነት ለሚስጥር ምናምን እንትን ማለት አልፈልግም ምናምን ብዬ ዝም አልኩኝ። እሱ ያቺ ሀና ከመጣች በኋላ ደግሞ ኑራ ሄደች። ከዛን ኑራ ልትሄድ አካባቢ ምንድን ነው ያልኳትኝ፣ እባክሽን በቃ አሁን እየተሻለኝ ነው፣ ተበድሬ ነው የመጣሁት፣ ብዙ ዳለብኝ እናቴን ከድህነት መውጣት ቀርቶ አይደለም ራሴን መቀየር አልቻልኩም። እባክሽ እንደምንም ብለሽ እናንተ እንደዚህ ከጎኔ እንደሆናችሁ ሁሉ እሷንም እንትን በያትና ቢያንስ ብሎኩን እንኳን አስነስቶልኝ ወደ ስራ የምገባበት ብር አላችሁኝ። ብር መጣ፣ ነገሮች ይስተካከላሉ አላችሁኝ። እስካሁን ይኸው እናንተ ጋር ታሻለሁ። ምንድን ነው ምክንያቱ? ከሄድሽ በቃ ተወያዩና ያለውን ነገር ንገረኝ አልኳትኝ። ጸጥ አለች። ደላላዬ ማለት ነው። ሄደች ኢትዮጵያ ሄደች። በቃ ምንም ነገር የለም። መጣች ኑራ ማለት ነው። ከዛን ከመጣች በኋላ ምን አለችሽ አልኳትኝ። ምን አለችሽ ስላት አይ እሷ እመጣለሁ ብላለች። እነሱን ካሁን በኋላ በቃ አልጠይቀቅ ማን ነው እንትን አላቸውም አላስቸግራቸውም። በቃ እኔ የአርሴማ ልጅ እኔ የምትጨርሽ ይመስሉኝ ዝም አልኩሽ። እስካሁን አረጋሽ ትሙት አንድም ነው ያልገባኝ። አንደኛ እኔ ወሬ ስሪዝም አይገባኝም፣ የራሴ ችግር። ሁለተኛ ደረጃ ላንች ራሱ ለሌላ ሰው ስታስረጂ እንደዚህ ካስረዘምሽ ማንም ሰው አክሰፕት አያደርግሽም። ችግርሽን ብቻ ትጨርሻለሽ ብዬ ነበር የምጠብቅሽ። ምንድነው አሁን እኔ ጥር ሐምሌ ነሐሴ ምናምን የሚባል ወሬ የለም። እንዲህ ነበረ እንዲህ ፈልጌ ነው የመጣሁት። በቃ አለቀ። ማነው አሁን በዚህ ሁኔታሽ ሰው የሚረዳሽ? እኔ አሁን እሺ በቃ ምንድነው የምትፈልጊው? እኔ አሁን የምፈልገው በመጀመሪያ ደረጃ ደላላ እንድትጠየቅልኝ እፈልጋለሁ። ዋነኛው ማለት ነው። ምን አርጋ ነው ደላላሽ የምትጠየቀው? መጀመሪያ ብሬን እንዲሰጠኝ እፈልጋለሁ። ከዛን ደግሞ ብሎኩን አስነስችልሽ ወደ ስራ ትገቢያለሽ ብላኝ ነበረ። ስለዚህ ይሄ እንዴት ነው የሚታይልኝ? መቼ ነው እንደዚህ ያለችሽ? ያለችኝማ ገና ከማዚያ ጀምሮ ነው የምትለኝ። ልክ እንደተደበደበች ነው። ካሉን ሚያዚያ መቼ ነው? ተናገሪ፣ በዚህ ሀገር አቆጣጠር ተናገሪ። 4ኛው ወር ላይ ማለት ነው 2025 ማለት ነው። ወይ አመት ሊሆነው ነው እኮ። አዎ የአመት ነገር ነው የምታለቅሽው እዚህ መተሽ። እኔ እኮ እነሱ ጋር እኮ 7 ወር ሙሉ ነው ያስቀመጡኝ፣ ይስተካከልልሻል እያሉኝ። እና አሁን አንቺ የት ነው ያለሽው? አሁን 2 ወር ነው ከቤት አስወጡኝና በቃ ካሁን በኋላ እኛ በቃ ምንም አልተወሰነልሽም፣ በቃ እኛ እንመላለስም አቡዳቢ ድረስ የራስሽ ጉዳይ አሉና ስራ ገቢ ብለው ለታክሲ ሹፌር ላኩኝ። ከዛን አሁን ስራ ገብቼ ማለት ነው ደመወዝ እምቢ አሉኝ። ህግ ወጡኝ ማለት ነው። አልሰጥም አሉኝ ደመወዝ። እሺ ምን ልሁን? ትተሹጫ ደመወዝ እምቢ ካለሽ ትተሹጪ። ህጋይ ስላሉሽ እኮ ህጋዊ ያላደረገችኝ እኮ ደላላይቱ ናት። እና ታዲያ አመት ሙሉ አሁን ደላላይቱን ደውለን እንጠይቅልሽ ነው የምታለቅሽው? ክስ የተካፈልሽው ለምንድን ነው? ስለ ፓስፖርትና ስለ ብሩ። ታዲያ ተፈረደልሽ? አልተፈረደልኝም። ስለዚህ ለምን እኮ የምትይው ነው እንደሚጠይቁኝ ለኔ
ምን አውቃለሁ። በቃ ምንም አልተፈረደልኝም። በቃ አልተፈረደልሽም ነው ያሉኝ ያለሁባቸው ልጆች። ታሪ ስለዚህ ካልተፈረደልሽ ትክክል አይደለም ማለት ነው። የማይፈረድላት ስለማትከታተል ነው። እነሱ እኮ ኦንላይን ላይ ራሱ ይልካሉ ከፍርድ ቤት ኦንላይን ላይ ማለት ነው። የጎደለ ነገር አለ ወይ ደግሞ ሊንክ በሚልኩልሽ ጊዜ አትከታተይም። አረ እየተከታተልኩ በሜሴጅ ነው፣ ብዙውን ጊዜ በሜሴጅ ነው እና በሜሴጅ ነው እንትን የሚሉኝ። ከዛ እንከታተላለሽ። ፈጣሪ 3600 እና ታዲያ 3600 ሺና ፓስፖርትሽን ለመጠየቅ ከሰሽ እና ደግሞ ያው ቆስያለሁ፣ ደብድበውኝ። እሱም ታዩ እግዚአብሔር ይመስገን ተርፌያለሁ። እሺ ከሰሽ ቀስብለሽ አስረጃት። ነውጣ እንትን ውጭ አንቺ ቅማላ ውጭ መሪ ምናምን ውጪ ሙሽጣ ውጪ። ከከሰሽ በኋላ እንዴ 2 ሰዓት ልስማት እንዴ? እሷን እኔ ስራ ያለኝ ሰው ነኝ። ክስ ከከሰሽ በኋላ ፍርድ ቤት ቀረብሽ? ይቅርታ ሳርዬ። አዎ ቀርቤ። ፍርድ ቤት ቀረብሽ? ፍርድ ቤት ቀረብንና ከዛን የሆነ 600 ብር ነው 400 ብር ይከፈላል ምናምን አሉና እሱ ተከፍሏል መስሎኛል። ያው የሆነ እንትን ደወሉልን እነሱ። ማን ነው ክስሽን የሚከታተልልሽ? ሀናና ኖራ ይባላሉ። ምንድን ናቸው እነሱ? ደላሎች ናቸው፣ ኤጀንሲዎች ናቸው፣ እዚህ ናቸው። ከዛስ ማለት እነሱ እኔን አላመጡኝም፣ ጓደኞቿ ናቸው፣ የሷ ማለት ነው እኮ። ስለዚህ ነይ ቶሎ እንከታተልልሽ፣ እኛ እናግዝሽ፣ እንርዳሽ ብለው ወደ እነሱ ወሰዱሽ። አዎ ክስሽን ጀመርሽ፣ ሲከታተሉልሽ ነበር። አዎ ከዛን እየተከታተሉልኝ እያለ በቃ ምንም መፍትሄ የለውም አሉኝ። እንዴት ነው መፍትሄ የሌለው? ተበደርኩኝ፣ የመጣሁበትን እዳ ሳልከፍል እንደገና ደግሞ ብድር ገባሁኝ። ልጅቷ አሁን ወደ ኢትዮጵያ ሄዳለች ጓደኛዬ። ከየት አምጥቼ ነው ያንን ብር የምከፍለው? እንዴት ነው የምሆነው አልኳቸው። ከዛን ስላቸው ጊዜ በቃ አሁን እኮ ከሱ በቃ ምንም መፍትሄ የለውም። እሷ መጥቼ ብሎኩን አስነስቼ እንደምንም ብዬ አስተካክልሻለሁ ብላለች። ስለዚህ ሳራ ትምጣ አሉኝ እነሱ። እንዴት ነው ሳራ ማለት? ዴላ ላይ። እሺ ከየት? ከኢትዮጵያ? አዎ እመጣለሁ ምናምን ስለን ነበር። አዎ ከዛ ሪከርዱን ራሱ ልክልሻለሁ። ገና ነሐሴ ላይ ነው እመጣለሁ። ማሪን ኮምበር ከርድ በዝም አልገባኝ። ቀጥሽ ሐምሌ ነሐሴ ተይና ቀጥ ወሬሽ ማሪ። ከዛን በቃ እመጣለሁኝ አስተካክልሻለሁ እያለችኝ ይሄው አመት ከ3 ወር አደረገችኝ ነው። ስለዚህ አልተስተካከለልሽም፣ አይስተካከልልሽም። ዝም ብለሽ ማልቀስ ምንድን ነው የሚያደርግልሽ? ከገባሽ ጀምሮ 2 ሰዓት ታለቅሻለሽ። ወይ አልተረዳውሽ፣ አይስተካከልልሽም። አንደኛ የሚያስተካክል ሰው የሚወጣ እንጀራ ከምጣዱ ያስታውቃል። ማስተካከል ብትፈልግ ኖሮ ይሄን ያህል አታቆይሽም። አሁን የገባሽበት ስራ ደሞዝ 2 ወር ያልሰጡሽ ከሆነ ውጪ። ምክንያቱም ፖሊስ አመጣለሁ ብትይ ተጠያቂ ነሽ። ሌበር መደወል አትችም። ዋቴቨር ምንም ማድረግ አትችም። ፖሊሶች ናቸው እነሱ ራሱ ማለት ነው። እና ምን አለች ጧት ላይ ፖሊስ አመጣለሁ፣ ፖሊስ መጥቶ ያወጣሻ ምናምን አለች። በሩን ዘጉብኝ። አሁን የውጭ በር ዝግ ነው። ካላስ ውጪ ሄልፐር አልችልም። አይ ዶንት አልችልም። ምክንያቱም የአመት ከምናምን ነው። አልችልም ሄልፕ ማድረግ እሷ ያትቀባጥሩ ማለት አሁን እኮ ሳርዬ አሁን እኮ ማለት ነው እኔ የምፈልገው ምንድነው በቃ ይሄ ሁሉ ነገር ደረሰብኝ አይደለ? በቃ ብሬን እንዲሰጡኝ እፈልጋለሁ። ማን ነው የሚሰጥሽ? ደላላዬ። አትሰጥሽም። ብትሰጥሽ ኖሮ ህግ ሲፈርድላት የላኩላትን ነው እኮ የምልሽ። ምንድነው? ለምንድን ነው የላክሽላት? ከዛ በኋላ ልኬላታለሁኝ። ለምን ማለት ወረቀቱን እንዳለ ሁሉም ነገር የጻፍኩት ወረቀት ሲጠፋብኝ ጊዜ ማለት ነው ላኩላት። እሷ አካውንቴ ጠፋብኝ፣ የቤተሰቦቼ ስልክ አልሰራለኝ። ከዛ እዛው ስለምንታወቅ ማሪ ምንም አትሰማኝም። እኔ ወይ ተረጋግታ አታወራ። አንቺ ደላላሽ ብርና እንትንሽን ላከች ወሰደችብሽ ሳ ብርሽንና ፓስፖርት ማነው አካውንት አለኝ ገብቶሻል። ቡክ ነበረኝ እሷ ጋር ወደ እኔ ጋር ታስገባልኛለች ብዬ ነበር የላኩት፣ አላስገባችልኝም። ለምን ላክሽ ደግመሽ? ደግሜ እኮ አላኩም፣ ያው የመጀመሪያው ነው።
ስለዚህ የመጀመሪያው ጋር ነው የተካሰሳችሁት። አሁን እኮ ይሄ 1500 ብር ያልኩሽ እኮ እዚህ የከፈልኩት ነው ለፍርድ ቤት በእነዚህኞቹ አካውንት የገባ ነው። ጓደኛ ያበደረችኝ በነ ኑራ የገባ አካውንት ብር ነው እንጂ ኢትዮጵያ የተላከው 1900 ብር ነው። አንቺ አዳምጪ። አልችልም ጋይስ 2 ሰዓት አስተዋወር አልችልም፣ ማዳመጥ አልችልም። ምክንያቱም እኔ ነገር ሲንዛዛ አልችልም፣ አልወድም። በጣም የተጎዳው ሰው ነኝ። እባክሽን አግሽኝ፣ እርዱኝ እባካችሁ። አላቅም፣ ልረዳሽ አልቻልኩም። ወይኔ እኔ መረዳት ስላልፈለግኩ ይሆናል፣ ወይም ደግሞ አልተረዳሁሽ። ምክንያቱም ወሬሽ ሁሉ ምንም ያልገባኝ አሁን ለምሳሌ 3 ሰዓት ፈቀድልሽ አወራሽ። በመጀመሪያ አንቺ ስታወሪ ተረጋጊ፣ ወደ ራስሽ ተረጋጊ። በመጀመሪያ ተረጋጊ። ሲጀመር ትክክልም አይደለሁም። በጣም ነው ውስጥ የተሰበረ እኮ ተረጋጊ። ታዲያ ትክክል ካልሆንሽ እያወቅሽኝ አንተረዱኝ የምትይኝ እንዴት ነው? ተረጋጊ አልፎ ምናረግሽ ማለት እንደዚህ አይነት ፈተና ደረሰብኝ። አሁንም ደግሞ ድጋሜ በር ተዘግቶብኝ እንደዚህ ከቤት አትወጭም ስባል ፖሊስ መጥቶ ይወስድሻል ስትለኝ በጣም ከበደኝ እኮ። ተረጋጊያ። አሁን አንቺ እኮ የዛሬ 7 ወሩን ነው የምታወሪው፣ የዛሬ ምናምን አመቱን ነው የምታወሪው። አንቺ አሁን ያለሽበትን ነገር ብቻ ተረጋጊና እሱ መፍትሄ ይፈጠርልሽ። ከዛ በኋላ ያለውን ነገር ደግሞ ቀስ ብለሽ ትናገሪያለሽ። ተረድተሽኛል? መጀመሪያ አሁን ቤት ስለተዘጋብሽ መፍትሄ እንፍታለን። ከዛ በኋላ ያለውን ነገር ደግሞ ስትናገሪ ተረጋግተሽ ነው እንጂ የዛሬ 7 ወር የሚካኤል ዕለት፣ የጥምቀት ዕለት፣ የአቦዬ ዕለት እያልሽ ከሆነ አይገባኝም። ተረዳሽ? በመጀመሪያ ደረጃ አሁን አንቺ የገባሽበት ቤት የ2 ወር ደሞዝ አልሰጣምሽ አይደል? የማን ነው 1000 ብር ሰጠኝ። 1200 ብር ነበር ያስገቡኝ ማለት ነው። ኦኬ። ከዛን 200 ብር ወሰደና 1000 ብር ሰውየው ሰጠኝ። ከዛ ለምን ትሰጣታለህ? ማን ያስገባሽ? በ1200 ማን ያስገባሽ? እነሱ ነሃና ናቸው። 1500 ለምስላቸው 1200ንም ፈጣሪሽን አመስግኒ በቃን ካሁን በኋላ ምናምን አሉኝ ማለት ነው። ደህና ናችሁ? ችግር የላችሁ። ይቅር በሉ ይበናታችሁ። ከዛ ለታክሲ ሾፌር ላኩኝ። እስካሁንም የደረሽም አላሉኝም፣ እንዴት ነውም አላሉኝም፣ እንደኮንሽም አላሉኝም፣ ስልክም አልደወሉልኝም ማለት ነው። ከዛ እንደላላው ጋር ደግሞ ስልኩን አፈላልጌ ስደውልለት አያነሳም ስልክ እና ደላላ ናቸው ማሪ? ኤጀንሲዎች ናቸው፣ እዚህ ናቸው። ይመጣል ስኳር ድንች እና ደላላ ናቸው ማሪ? ያው ናቸው። ስለዚህ እነሱ ደላላ ናቸው እና አንቺን በ1200 ብር እሰው ቤት አስገቡሽ። ከዛ በኋላ እየሰራሽ እያለ 2 ወር ሰራሽ። አሁን 3ኛ ወሬ ሊገባ ነው። አዎ አሁን 2 ወር የመጀመሪያ ደግሞ 2 ወር። እሺ የመጀመሪያ ደሞዝሽን ሰጡሽ? 1000 ብር ነው የሰጠኝ። 200 ብሩን ለምን ቆረጠ? ምን ቢያለኝ በቃ ይሄንንም በቃ ለምን ሰጣት ነው ያለችው ሴትዮዋ ራሱ ማለት ነው። በቃ ለምን እንደው አላውቅም። በቃ ትቶኝ ነው። ካላስ ከበቃሽ 2ኛ ወር አልሰጠሽም? አዎ አልሰጠኝም። ለምን? እምቢ አሉት። ለምን? ያኔ 2ኛ ወር ሰራሽና ስጠይ ደሞዜን ስትይ ለምን አሉሽ? በቃ እሺ ዜን ነው የሚለኝ። ከዛ ልክ መጨረሻ ላይ ዛሬ 3 ቀኔ ነው ካለፈ ማለት ነው። በር እየቆለፈ ገና 3 ቀን 2ኛ ወርሽ ካለፈ ገና 3 ቀንሽ ነው። አዎ እሺ ጥሩ። ከዛስ? ከዛም በሩን እየዘጉብኝ መሄድ ጀመሩ። ኦኬ ማለት ራሳቸው ናቸው የሚሄዱት? አዎ እየዘጉት በሩን እንጂ አንቺ እንዳትበይ እንዳትጠጪ አይደለም ይዘጉት። ምግብ ቤት ውስጥ የለም ሳርዬ፣ እማምላክን እሱ ሌላ ጥያቄ ነው። እኔ የምጠይቅሽ ብቻ መልሽ እባክሽ። አንቺ ልጅ እነሱ በራቸውን የሚዘጉት ወደ ሌላ ቦታ ሲሄዱ በራቸውን ይዘጋሉ እንጂ አንቺን ክፍልሽ ውስጥ ቆልፈው አይደለም። ዛሬ ነው የቆለፉብኝ። ዛሬ ገና ጀመሩ መቆለፍ። አዎ ጥሩ። ከዛ በኋላ ለሀና ደወልሽ? አልደወልኩም። ለምን ማለት? አዎ ጥሩ ነው ማለት እስካሁን ለምን እኔ ያጠፋሁት ነገር የለኝም። ከደላላ ጋር ሊነጋገሩ ይችላሉ። እኔ የማውቀው ነገር የለኝም ማለት
ለምንድን ነው ልጅቷ እንደዚህ እየተሰቃየች እንደዚህ ተደብድባ እንደዚህ ቆስላ እኛ ይሄን ያክል አይዞሽ እያልናት ከጎኗ እሱ ሌላ ጥያቄ ነው። ስም የአርሴማ ልጅ እሱ ሌላ ጥያቄ ነው። እሱን ታይ። አሁን እና አስገቡሽ እዛ ቤት ውስጥ እየሰራሽ 2 ወር ሆነሽ፣ 1 ወር ደሞዝ ተሰጠሽ። ሁለተኛው ወር ገና 3 ቀን ነው። በእርግጥ ያኒ ገና 3 ቀን ነው ገና አልተከለከልሽም እንበል። አሁን እንደዚህ አይነት ነገር ስትሆኚ ለሃና ደውለሽ ሃና እኔ እንደዚህ ነው የ1 ወሩን የሰጠኝ ቆርጦብኝ ነው፣ ሁለተኛው ወር አሁን ካለፈኝ ደግሞ 3 ቀን ሆነኝ፣ ስለዚህ ለምንድን ነው እንደዚህ የማታወሪው ብለሽ ጠየቅሻቸው ወይ? እነሱን አልጠየኳቸውም ማለት ለምን እንደሆነ እስካሁን አንሱሽ ችግር የለም አስገቡሽ። አሁን ላለሽበት ሁኔታ 1200 ብር ተቀጥረሽ 1000 ብር ሲሰጥሽ አልጠየቅሽም። አሁን ደግሞ ደሞዝሽ ሲያልፍ 3 ቀን ሲያልፍሽ አልጠየቅሽም። ከዛ ምንድነው አሁን? እኔም እኮ ግራ ገብቶኝ ነው አንቺ ጋር የደወልኩት። ምንድነው ጥያቄሽ? ለኔ የምትጠይቂኝ አሁን ምንድነው? እና ሃናን ጠይቀሻቸውና ሃና እኛ አይመለከተንም እኛ እንደዚህ አይለንም ብለው ቢሉሽ እሺ ሃናን እንጠይቃት። አንቺ ሃናን ደሞዝሽ 3 ቀን ሙሉ አለመሰጠቱ ማለፉ አሁን ሲሄዱ ደግሞ ቤት መቆለፋቸውን ነግረሻታል? እኔ አልደወልኩላትም ማለት እዛ እየሰራሁኝ እያለ እኔም በታክሲ ሹፌር ልከው ስራ ሲያስገቡኝ አመለካከታቸው የሆነ ብዙ እንትን አይደለም ማለት ኢቭን የታክሲ ሹፌሩ ምንድነው ያለኝ፣ ሁለተኛ እዛ ቤት እነሱ ጋር መሄድ አይጠበቅብሽም፣ ከዛ ቤት እንኳን ብትወጪ እዛ እነሱ አይደል ያነሱሽ? አዎ እኮ አመኝበታለሁ። አሁንም ድጋሚ እነሱ ስለዚህ ለምንድን ነው እነሱ አንስተውሽ ደላላሽ በዚህ አይነት ነገር ከሰሽ ያንን ሁሉ ነገር ተደርገሽ ፍርድ ሳይፈረድልሽ ስለቀረ እና ምን ያርጉሽ? እነሱ አነሱሽ እኮ ገብቶኛል እኮ ያልሽው እኮ ትክክል ነሽ። ግን ምንድነው በቃ እንዴት ኮንሽ ያላሉበት ምክንያት ምንድነው? አሁንም አደጋ ላይ ነኝ ካላስ እነሱ አደጋ ላይ አይደለሽም። የምን አደጋ ደረሰብሽ? እናግዝሽ። አደጋ ላይ መሆንሽ ነግረሻቸዋል? ያቃሉ? ጠንቋይ ናቸው እነሱ አያውቁም። አደጋ ላይ ትሆኚ አይደለሽም። እነሱ ግን ከዛ ነሱሽና ፍርድ ቤት ሲከታተል ቆይቶ ፍርድ ቤቱ ዘጋ፣ አለቀ። ፍርድ ቤቱ የዘጋው በአንድም በሌላ አንቺ ሀቅ ሊኖርሽ ይችላል፣ ግን ያረዳድ ያመላለስ ያከሳሰስ ዘዴ ስለማታቂ ይሆናል የተዘጋው። ነገር ግን አሁን አንቺ እና አንስተውሽ ስራ ካስገቡሽ በኋላ ለምን አልደወሉልኝ ማለት አትችይም። ምክንያቱም እና በራሳቸው ቢዚ ሆነው ሊሆን ይችላል። አንቺ ግን ችግር ላይ ስትሆኚ መጀመሪያ እና መጠየቅ ነበረብሽ እህቴ። ምክንያቱም ሃና እኔ እንደዚህ አይነት ውስጥ ነው ያለሁት፣ የመጀመሪያ 1200 ብር ተባብለን 1000 ብር ሰጠኝ፣ አሁን ደግሞ ይሄው አለፈ፣ አሁን ደግሞ ቤቱን እየዘጋ ይሄዳል፣ ምንድነው ችግሩ? ምንድነው ብለሽ መጠየቅ ነበረብሽ። ለምንድነው እና ሃና አንስተው ሹፌሩ ወደ እና ሃና እንዳትመለሽ የሚልሽ? እና ሃና ካንቺ ብር ወስደዋል ማለት በኑራዬ አካውንት ይሄ 1500 እና ያው እህቴ ላከችልኝ ነው የገባው ለፍርድ ቤት ምናምን ተብሎ የተላከው ማለት ነው። ኑራ አንድ ናቸው። ሃናና ኑራ አንድ ናቸው። አዎ 1500 ብሩ ለፍርድ ቤቱ ሲከፈል አይተሻል? ፔመንት የተደረገበት በዛ ቅሬታ አለሽ? አይ እያልኩሽ ያለሁት ማለት ነው 1000 ብር ነው የሚያስፈልገው ለፍርድ ቤት ብለውኝ 1500 ለጓደኛዬ ለልጅቷ ልካላታለች ማለት ነው። እሱን እንትን ማለት አልፈልግም። 1000 ብር ተከፈለ 500 ብሩስ አይ 1000 ብር አይደለም 1500 ብር ተልኮ ማለት ነው። ምንድነው ያለችው 300 ምናምን ብር ተከፈለ። ከዛን ደግሞ 100 ብር ለምን ከፍያለሁ ነው ያለችው ሃና እና ኑራዬ በቃ ብር ካስፈለገሽ ምናምን እንደዚህ ምናምን ይሉኛል። ግን እዛ ከሚመጡት ልጆች ነው ሞዴስ እንኳን የሚሰጡኝ እንጂ ያው ሁሉን ነገር ስለቀሙኝ ማለት ነው። ግን እግዚአብሔር ይመስገን እዚህ ደርሻለሁኝ። ግን የኔን እንትን ደግሞ እነሱ ቢያወሩ ይችላል። እነሱን በክፉ እያነሳውኝ ሳይሆን ግን ደግሞ አንዳንድ ጊዜ ለወገን ደራሽ ወገን ነው አይደለ? እኔ ያላደረጉልኝም እያልኩኝ አይደለም። ግን እኔ ደግሞ በአቅሜ እግዚአብሔር ይመስገን ምንም እንትን ያልኳቸው ነገር የለኝም። ግን አሁንም እያልኩሽ ያለሁት
በቃ ይቺ ልጅ የት ደረሰች? ይሄ ሁሉ ነገር ፈተና ደርሶባታል። እሷ ባትደውል ችግር ውስጥ ልትሆን ትችላለች እንደ በፊቱ። እስኪ ደውለን እንደዚህ ናት እንዴት ሆነች ለምን አንላትም ብለው ከኔ የተሻለ እውቀት አላቸው አይደለ? ለምን አያገናዝቡም? እኔ ብዙ ነገሮች ደርሶብኛል። ለምን አልጠየቁኝም ነው ለምን እኔ አልጠየቁኝም? ለምን እዛ ቤት ውስጥ ተቀምጬ ለምንድን ነው እንዴት ሆንሻላሉኝ ነው የነሐናን ነገር አንቺ የተቀየምሽባቸው? ቅየማ ሳይሆን ማለት ከደላላዬ ጋር ሀናና ደላላዬ ተጣልተዋል። ገብቶሻል? በጣም ተነጋግረዋል። የተነጋገሩበት ምክንያት ደግሞ በእኔ ጉዳይ ነው። በቃ እኛ እንደዚህ እያደረግን አንቺ ኢትዮጵያ ተቀምጠሽ እመጣለሁ እያልሽ ታታልልያታለሽ ብለው ሲጣሉ ጊዜ ምንድነው በጣም ሪከርዱ ራሱ በጣም ስለተጣሉ በዛ ምክንያት መሰለኝ እኔ ጋር የማይደውሉልኝ። ገብቶሻል አይደለ? ስለዚህ ታዲያ እንደዛ ከሆነ ለምን አትረጃቸውም አንቺ? አሁን ከነሐና አንቺ ምንድን ነው የምትፈልጊው? ከነሐና እኮ እንትን ፈልጌ ወይ የሆነ ነገር ፈልጌ እያልኩሽ ሳይሆን እምልሽ ነገር ሳይሆን የደላላዬን ነው እያነሳሁት ያለሁት። አሁን ማለት የእነሱን አሁን ይሄ ሁሉ ወጪ ወጥቶ ሳርዬ፣ ይሄ ሁሉ ወጪ ወጥቶ ምንም መፍትሄ አላገኘሁም። ፍርድ ቤት ስትከሺ ወይ ታውጫለሽ ወይ ገቢ ታገኛለሽ፣ ወይ ይፈረድልሻል ወይ ይፈረድብሻል። ስታቱ ምንድን ነው? አንቺ ይሄ ሁሉ ወጪ 1000 ምናምን ብር ወጥቶ ለምን አልተፈረደልኝም ማለት አትችም። ይሄ የኔ ስራ ሳይሆን የፍርድ ቤት ስራ ነው። ሀናንም መጠየቅ አትችም፣ እኔንም መጠየቅ አትችም፣ ሰንበዲን መጠየቅ አትችም። አንቺ ፍርድ ቤት የከሰሽው እኔ አገኛለሁ ወይም ደግሞ ሀቅ አለኝ ብለሽ ነው። ነገር ግን ፍርድ ቤቱ የሰጠሽው መልስ፣ ያቀረብሽው መልስ ወይም ደግሞ ያደረግሽው ድርጊት የከሰስሽበት ሚንስ ያለ አግባብ ሊሆን ይችላል። በዛ ምክንያት ይሆናል እንጂ ወጪው ግድ ነው። አንድ ሰው ፍርድ ቤት ሲከስ የሚያወጣው ወጪ አለ። ግን ወጪ አውጥቻለሁ እኔ ብቻ ነኝ የምረታው ማለት አትችይም እህቴ። አለመርታትሽ አንድ ነገር ነው። ኢትስ ኦኬ። ከዛ በኋላ ያሁኑ ተፈጽሞ ደግሞ አሁን ስራ ገባሽ። አሁን ስራ ባለሽበት ሁኔታ አንቺው ችግር ላይ ነኝ ነው እያልሻለሽ ማለት ችግር ላይ ነኝ። ችግር ላይ ሆኜ እነሐና እንዴት አልጠየቁኝም ብለሽ ስትይ አሁን ደግሞ ራስሽ መልሱን አመጣሽው። እነሐና ያላወሩኝ ደላላዬ ጋር በእኔ የተነሳ ስለተጣሉ ምናልባት በዛ ይሆናል አልሽ። ኢትስ ኦኬ። እነሐና የወሰዱብሽ ብር አለ ልጠይቅልሽ። እነሐና ለምን እንደማይደውሉልሽ ልጠይቅልሽ። አሁንም ያለሽበት ሁኔታ እነሱ ስላስገቡሽ ስራውን ችግር ላይ ከሆንሽ እነሐናን እኔ ደውዬ ላነጋግርልሽ እህቴ። በመጀመሪያ ደረጃ ፍርድ ቤት ወጪ ወጥቷል አውቃለሁኝ። ከፍርድ ቤት የተረፈውን ብሬን እፈልጋለሁ። ከዛን አልፎ ደግሞ ሳሪ የምትተባበሪኝ ደላላዬ ብሬ እንዲታሰጪኝ ነው። አልችልም። ምክንያቱም እሷ በፍርድ ቤት ሂደሽ ተከራክረሽ ፍርድ ቤት የዘጋላት የህግ ጉዳይ አይመለከተኝም። በህግ ጉዳይ አልገባም። ምክንያቱም አንቺ በህጉ ሂደሽ ህግ ያን ውሳኔ ወስኗል፣ አያገባም። እሺ እነሱ ግን እነሐና ግን አንቺ ብር ጠይቀሻቸው ስንት ብር ነው የተረፈሽ? አልሰጥም ብለውሻል ውዴ? ኧረ አላሉኝም፣ አልጠየኳቸውም። እና ለምንድን ነው እኔ እንዳሰጥሽ የምፈልግ? ጥሩ ነገር አድርገውልሽ ውለውልሽ አንስተውሽ ከደላላሽ ጋር ተጣልተው እስቲ አሁን ያለሽበት ስራ አስገብተውሽ 100 ብር 200 ብር 300 ብር ቢቀርስ ምን ችግር አለው? እኔ እኮ እያልኩሽ ያለሁት ሳርዬ የነኑራዬን የናያናንዬን እያነሳሁልሽ ሳይሆን የደላላዬ ከዚህ የላኩላትን ብር ለእኔ መስጠት አትችልም ወይ በሚለው ነው። እነሱ እኮ እኔ አወጡ አላወጡ እያልኩኝ አይደለም። ገብቶሻል አይደለ? የኔን ደግነት ከዚህ የላክሹ ለማን ነው ብር? በኑራዬ ነው የላኩት ወደ እሷ። ኑራዬ ማለት እኮ ደላላሽ አይደለችም። ኑራዬ እና ሀና አብረው ያስገቡሽ ናቸው። እኮ በኑራ አካውንት ነው ወደ ሳራ ሊገባ የቻለው ማለት ነው። በኑራ አካውንት ምን አይነት ብር ነው የገባው? ምን አይነት ብር ነው የገባው ማለት ለምን የሚሆን ብር ነው የገባው? በኑራ ወደ ኢትዮጵያ የላኩላት ነው። እኔ ከመዳም ቤት መጀመሪያ መዳም ቤት እያለው ማለት ነው። እሱ በእሱ አይደል የተካሰሳችሁት? አይደለም ያኮ የሁለት ወር ደሞዜ ላይ ነው። ይሄ የ3 ወሩ ደሞዜ እኮ ያው እንዳለ መዳም ቤት የተከሰሰው ነው። ገብቶሻል አይደለ? እሺ አንቺ የላክሽው ለምን ምንም ይሆን ብር ነው? እኔማ የላኩላትኝ ማለት ነው። በቃ አካውንቴ እኔ ጋር ያለው አካውንት እንትን ስላለኝ እሷ ጋር እኔ የኔ ቡክ ስላለ ብር እንድታስቀምጥልኝ ብዬ ነበረ። እሷ ግን እኔ አካውንት ላይ አላስገባችሁም።
ስንት ብር ላክሽላት? 1900 ድርሃም። ኑራ ታውቃለች ይሄን? እሺ። ከዛ በኋላ አንቺ አሁን ክሱ ካበቃ በኋላ ሌላ ክስ ተካሳችሁ ነው ወይስ አትካሰሱ? በፊት እንካሰስ። ለምን አብረሽ አልከሰስሽም ይሄንን ብር? ይሄን ያልከሰስኩበት ምክንያት ምንድነው? በቃ ማለት ትሰጠኛለች፣ ወደ አካውንት ይተላለፋል፣ አትክደኝም፣ አንጣላም በሚለው ነው። ገብቶሻል? ለምን ተጣልታችሁማ ተጨቃጭቃችሁማ? አንቺ እኮ ክስ የከሰሽው እኮ ያንቺን የደሞዝሽን ፓስፖርትሽን ምናምንሽን ይዛብሽ ነው ክስ የከሰሽው ወስደውብኝ መዳሞቼ። ስለዚህ አንቺ ማዳምሽን ነው የከሰሽው ወይስ ደላላሽን ነው? ደላላዬን አይደለም፣ እነ ማዳምን ነው የከሰስኩትኝ እኮ። ጋይስ ገብቷችኋል? በመብራን አስረዱ። ጁዬ ናጺ እዚህ ገብቷችኋል? እነ ማዳምን ነው የከሰስኩት እኮ፣ ደላላዬን አይደለም የከሰስኩት ሳርዬ። እሺ ካላስ እሺ ይሁን ካላስ። እሺ አሁን ማዳምን ከሰሽ፣ ከዛ በኋላ ምንም ፍትህ አላገኘሽው? በቃ እሺ። ከዛ በኋላ ከደላላሽ ምንድን ነው የምትፈልጊው አሁን አንቺ? ብሬንና እመጣለሁኝ ማለት ይሄን አሁን አልፏል፣ ማንሳት አልፈልግም ልትይኝ ትችያለሽ። ማለት እመጣለሁ እያለች እስካሁን ድረስ እንደዚህ አታለለችኝ። እኔ ህገወጥ መሆን አልፈልግም ብሎኩን ሰውየው አንስቶልኝ በህጋዊ ነገር ነው መንሳት የምፈልገው። የድሃ ልጅ ነኝ፣ ድህነቴን ለማራገፍ ነው የመጣሁት፣ ለስራ ለለውጥ ነገር ነው የመጣሁት። ግን ነገሮች ሁሉ እመጣለሁ ካለች ስንት ጊዜ ሆናት? መቼለታ ነው ሪከርድ አድርጋልኝ ነበረ። ገና ሐምሌ ላይ ነው ያለችኝ። ተመልሰን ሐምሌ ልንሄድ ነው። ከዛ እንትን ትገበል እያለችኝ ነው የምልሽ፣ እያለችኝ ያለችው። አሁን አንቺ የእነ ሀናን ቁጥር ስጭ ማሪ። ቆይ አሁን እንደዚህ እናድርግ፣ አንድ ጊዜ ብቻ እንትን እንድንልሽ። እነ ሀናን እናውራቸው፣ ኬዙ ሙሉ ስለሚያውቁ እነ ሀናን እናውራ። አንደኛ እነ ሀናን ተቀይመሻቸዋል፣ ምክንያቱም አንቺ የወደቅሽበትን ነገር ስላልጠየቁሽ። ሁለተኛ እነ ሀና 1500 ብር ገብቶልሽ እነሱ 1000 ምናምን ብር ብቻ ለህግ ከፍለው ቀሪ ሳንቲምሽን አልሰጡሽም። ሞዴስ ምናምን ሲገዙልሽ እንኳን የነበሩት የቤቱ ልጆች ናቸው። ለምን ሲቀጥል አሁን አንቺ ደሞዝሽ 1200 ብር አስገብተውልሽ ገብተሽ የተሰጠሽ 100 ብር ብቻ 1000 ብር ብቻ ነው። አሁን ያለሽበት ሁኔታ ደግሞ እዛ ቤት ውስጥ ጥሩ አይደለም። ስለዚህ እና ሀና ያግዙሻል አያግዙሽም ለምን የሚለውን ጥያቄ እንጠይቃቸው ከእነ ሀና። እሺ ጁዬ መደወያ ስልክሽ አለ? ስወድሽ ትተባበሪኛለሽ? ባሌ ይዞት ሄዷል። የለም ባሌ ሳሪ ያስገብኝ። አሁን እዚህ ጋር የእሷ የ3 ሰዓት ውይይት ሳይፈታን አሁን አንድ ሰው ገብቼ ልበጥበጥ? እሺ ጁዬ አዎ ስጭኝ ሀናን ቁጥር። ለዚህ ነው ገብቷቸው። አሁን እናንተ የትኛውን ቦታ ብትሄዱ እውነት አላችሁ አይፈረድላችሁ። የትኛውን ቦታ ብትሄዱ ሰሚ የላችሁም። ለምን ብትሉ የማስረዳት ሰላም ነው እንዴ? የማስረዳት ችግር አለባችሁ። የማስረዳት ችግር ሳይሆን ነቃ ደንገጥ አትሉም። እኔ ሳራ ምን አለች ቢባል አንደኛ ወሬኛ ናችሁ። ነገር ለማቀባበል ወሬ ለማቀባበል ከቲክቶክ መንደር ሰው የራሱን ነገር የራሱ ፐርሰናል ነገሩ እንዴ ሴት ልጅ እኮ በጣም ጎበዝ ናት፣ ጀግና ናት። ጣጣጣጣ በቃ አለቀ ቁጭ። የራሱን ነገር ሰው እንዴ ማስረዳት ያቅተዋል። ጋይስ አሁን ቁጥሯን ስጪ። የሰው ቁጥር ደግሞ እንትን እንዳይሆን በውስጥ ተቀበሰኝ፣ በውስጥ ስጫት። ያርሴ ማለት ሴቶች በፈጠራችሁ ቀልጣፋ ሁኑ። ቀልጠፍ በቃ አይ እንዲህ ነው ሳራ እንዲፈልጊ። ለምሳሌ እኔ ልብስ ሽጬላችኋለሁ የሸጥኩላችሁ ልብስ የተምታታ ነው፣ የማይረባ ልብስ ነው። ግን እኔ አፍ ስላለኝ እኔ ፌመስ ስለሆንኩ እኔ እንትን ስለሆንኩ ገብታችሁ ሳርዬ እኔ በጣም ነው የምወድሽ በጣም ነው የማከብርሽ፣ ግን እሺ ልቀይርልሽ፣ ኧረ ችግር የለም ያን በጣም ስለተጎዳሁ ነው ማለት ያው ቁስሉንም እነሱም ስላዩ ነው የደረሰብኝ። አሁን አንቺ ቁጥር ስጪ ሌላው ወሬ ተይና ቁጥር ስጪ ማለት ነው። ካስ ላኪ ሰኒዬ፣ ለሰኒ ነው የምትልኪላት። እሺ ሰኒዬ ቆይ ቼክ አድርጊ ማሬ። ተረጋግሽ
እንትን ላይ ይሆናል የላከችልሽ። ፎሎ ባክ አድርጊያት። ሰኒ ናት። አወቅሻት ማሪ? ያላወቅኳትም መጣለሽ። ሴቶች ላኪ ብለሽ ቴክስት አድርጊላት። ቁጥርሽን ላኪ በያት። ቴክስቱ ሲገባ ቁጥርሽን ላኪ ብለሽ እንትን አድርጊላት። እሺ እንደዛ ቴክስት አድርጊልኝ። ወደ ሳሪዬ ነው የላኩት መሰለኝ። ሳሪ በደንብ ለማስረዳት ቋንቋ አማርኛ፣ እኔ እና እሷ እኮ አማርኛ ነው የምናወራው። ለኔ እኮ ነው የምታስረዳኝ፣ ለኔ ነው ለሌላ አይደለም። በእኔ ከጀመረሽ ነገ ለሌላም ትቀጥላለች። አትፈራም። ለምን ትፈራለች? መብት አላት። ለምሳሌ ሀና እኔ የሰጠውሽ 1500 ነው የተከፈለው 1000 ነው 500 ብሩ የት አለ ብሎ የመጠየቅ መብት አላት። ምን ችግር አለ? ለምንድን ነው ይሉንታ የሚያጠቃል? በገዛ ብራችን በገዛ እንትናችን ለምን ከዛ በኋላ ከተዋችሁ መተው ነው። ካልተዋችሁ ደግሞ ግዴታ ገብቷቸዋል። በቃ መጠየቅ ነው። ለምንድን ነው እሷ እንደዚህ የምትሆነው? ያኔ ግዴታ ነው። ሴቶች ራሳችሁን ማስከበር አለባችሁ። ባል ብታገባው ባሎቻችሁን በኮንፊደንስ መምራት፣ ህይወታችሁን በኮንፊደንስ መምራት አትችሉም። ትዳራችሁን፣ ህይወታችሁን። ሰኒ ዋትስአፕሽን ቼክ አድርጊው። ሰኒ ቼክ አድርጊ ዋትስአፕሽን። ኦኬ ኮመንት ላይ ነው የጻፈችው። ሱላላ እኮ ነው ሰኒ። እሺ ኮመንት ላይ ነው የጻፈችው። እሺ አይቼዋለሁ። ማንም እየተነሳ ከዛ ይረግጣችኋል። ማንም እየተነሳ ዛሬ እናንተ በየቦታው ልብስ እየገዛችሁ ጫማ እየገዛችሁ ሰንበዲን ዕቃ እየገዛችሁ እኮ ማንም እየተነሳ ሂጂ ጫንቺ ሂጂ እየተባላችሁ የምትሰደቡት እኮ በራሳችሁ ኮንፊደንስ ስለሌላችሁ ነው። ትረዱኛላችሁ? ምላስ ያለው ሰውማ ማሬ ጣጣጣጣ ቁጭ በቃ አለቀ። መብቱን ግዴታው የሸጥሽልኝ ዕቃ ይሄ ነው በቃ አለቀ ካላስ በስ። ምክንያቱም ሰው ክብሩን የሚጠብቀው በራሱ ነው። ክብሩን ካልጠበቀ ደግሞ ክብሬን ልጠብቅ ይላል። ሳሪ እየጠራ ነው። እሺ ስምሽ ማን ነው? የአርሴማ ልጅ ዝናቤ። ሄሎ ሄሎ አኒ እንዴት ነሽ? ሄሎ እግዚአብሔር ይመስገን ሰላም ነው። ሰላም ነው እቴ። በጣም ይቅርታ አድርጊልኝ። አንድ ነገር ልጠይቅሽ ፈልጌ ነበረ ሀኒ። እየተከታተልኩሽ ነበረ እኮ እየሰማሁ ነበረ እኔ። ኦኬ በጣም አመሰግናለሁ። መግባት ትችያለሽ? ያስ ጠይቄሽ ነበረ። ቆይ ሀይል በላትና አካውንቷን ትላክልኝ። ሀኒ ሚውት አድርጊና አካውንቷን ትላክልሽ። እሺ ቴንክ ዩ ሀኒ። አሃ ሰው ሁሉ አየሽ እነሱ ገና በድምፅሽ አውቆ አያችሁ። በቃ መጀመሪያ በቃ መሆን ያለባችሁ ቀልጣፋ። የሆነ ወሬ ሲወራ ስለኔ ነው ብላችሁ ነቃ ደንገጥ አለቀ በቃ። ያሃ ስለኔ ነው ብላችሁ በቃ እንደዚህ ነው። አየሽ አካውንት ስክሪንሻት አድርገሽ ላኪልኝ ላስገባሽ። ነይ ቶሎ ግቢ። ሰላም ነው ጋይስ፣ የምትገዙ ግቡ ውስጥ አይ በዚህ ሁኔታማ አንገዛም። የእሷን ነገር ሳንጋችሁ ሰላም ነው አለ ደህና ነኝ እኔ። እሺ እንደው መቼም ያው ከታች ሰምተሽናል። ምንድነው የተፈጠረው ነገር? ምን ልታግዥን ትችያለሽ? ልጅቷ እኮ መጀመሪያ የመጣችው ያመጣቻት ደላላ ኢትዮጵያ ነው ያለችው፣ እዚህ አይደለም ያለችው። ከዛ እዛ ያለች ከከስተመሩ ጋር ስለምትተዋወቅ ማንሽ ሳርዬ ይቅርታ አንድ ማለት ነው። አሁን የምታወራሽ አለም ናት፣ ሀኒ አይደለችም። እኛ አንድ ነን አይደል? እንደ አንድ ቦታ አይደል እንደምሰራ አንድ ናቸው ወይስ ከነገረችሽ ብዬ ነው አንዳንድ ነገሮችን አለምሽ። ሁላችንም እኔ ኑራ ሀና አንድ ላይ ነው የምንሰራው። እሷም ታውቃለች። አሁን አርሴማ ሚውት አድርጊና እሷ ታውራሽ። አንቺ ሚውት አድርጊ አንቺ እስክትጨርስ። እሷ ከኢትዮጵያ ስትልካት እኛ ወይ በእኛ ቢሮ አይደለም የመጣችው እሷ ማለት ነው። ኦኬ ስመጣችና ሰዎቹ ቤት ከገባች በኋላ ልክ ችግሩ ሲደርስበት ደወለች እኛ ጋር። እኛ ደግሞ ሄደን ተቀበልናት ማለት ነው። እሷ ደብድባት ምናምን ነገር ስለነበረ ተቀበልናት። እሺ አለም ይቅርታ። አሁን ለምስ እሷ የመጣችው በሌላ ነው። ችግሩ ሲደርስባት እናንተ ጋር ደወለች። እንዴት እናንተን አወቀች? እንዴት ደወለች? እዛ ያለችው ልጅቷ እኛን ታቀኛ እዚህ ነበረች። ከየኛ ጓደኛ ነበረች።
አብራ የነበረች የኛ ጓደኛ ነበረች እዚህ ማለት ነው። ከዛ ኢትዮጵያ ሄዳ ከስተመሩ ስለምታውቅ ከከስተመሩ ጋር ተደዋውላ እሷ ስራ አስገብታለች ኦልሬዲ። ከዛ እንደዚህ አይነት ልጅ ከችግር ደርሶባታል አግዟ ስትል እኛ ልጅቷን ባናጋትም አመጣናት ማለት ነው እኛ ጋር። ከዛ ፖሊስ ጣቢያ ወሰድናት፣ ሐኪም ቤት ወሰድናት፣ የተደበደበችበትን አሻራ ሁሉንም ነገር ወስደን ፖሊስ ጣቢያ ወሰድናት። ከዛ ብዙ ነገር ሞክረን ያኔ ሰዎቹን ምንም ማድረግ አልቻልንም እኛ። ኦልሬዲ ሰውዬ ቢሮ ድረስ መጥቶ በቢሮ ስላልወሰዳት ልጅቷን ፎክሮ ነው የወጣ ሰውዬ። እኔ ከዚህ ቢሮ አልወሰድኳትም፣ ምንም አይመለከታችሁም እናንተ ምናምን ፓስፖርትም አልሰጠም፣ ማንም እኔ መክሰስም አይችልም፣ እናንተ እኔ መጠየቅ አትችሉም ማለት እኛ ምን በምን ግን እናንተ ዓለምዬ ይቅርታ ከላይ ስለ እንትን እንዳልልሽ ማለት ነው። አሁን ለምሳሌ ስታገኟት ተደብድባ ነው ኦልሬዲ እንደ ሰብአዊነት ተሰምቷችሁ ነው የከሰሳችሁት። ፖሊስ ምንም አይነት እንትን አላላችሁም? ያን ድብደባ የወሰድነው እዚህ አላይን ነበረ ከአክም ቤት እዛ ከፖሊስ ጣቢያ ወረቀት ተጽፎ ተሰጥቶን ነበረ ለኛ ማለት ነው። ከዛ ወስደን ወረቀቱ ስንሰጣቸው እዛው ተነጋግሮ እሷም ታውቃለች። እዛን ቀን እኔም ሀናም ብለን ነው ሄድነው ሶስታችን ማለት ነው። ከዛ ወረቀቱ ስንሰጣቸው ማን ነው ምናምን ተብሎ ተነጋግሮ ምናምን በቃ እዛ ቁጭ ብለን ነው የዋልነው። ምንም መልስ ሊሰጡን አልቻሉም ሰዎቹ። በጣም ረጅም ሰዓት ተመላለስ ፖሊስ ጣቢያ። ከዛ ሰውዬ ቢሮ ድረስ መጣ እኛ ጋር ማለት ነው ደውሎ ቢሮ ድረስ መጥቶ ምንም ማድረግ አትችሉም እናንተ እኔ እቺ ልጅ ከናንተ ቢሮ እስካልወሰድኩ ድረስ እናንተ እኔ ላይ ምንም ነገር ማድረግ አትችሉም ማለት አለ ሰውዬው ማለት ነው። ከፍተኛ ጉዳት ነው የደረሰባት ድብደባ ተደብድባለች። ኦልሬዲ ሰዎቹ ደብድባታል፣ አውጥቶ ነው የጣሏት። ታዲያ እንዴት ያ አሁን ለምሳሌ እሷ እንደዚህ ሁሉ ተደብድባ ፖሊስ ሌላው ይቀር የድብደባውን ኬዝ ምንም እንትን አላለላት? ምንም አልተባለም። ፍርድ ቤት ድረስ ደርሶ ነበር። በእንትን ራሱ በወረቀቱ ሁሉም ነገር አለ። እኛ የቻለው ሁሉም ነገር አድርገን ሲደክመን ጊዜ በቃ እኔ የራሴ ስራ አለኝ፣ በየቀኑ ማመላለስ አልችልም፣ መኪና የለኝም ምናምን ነገር ገባሽ። ሁሌ ሄደናል፣ የቻለውናል ሁሉም ነገር አርገን ሲያቅተን ደላላው ጋር ደውለን እንደዚህ ነገሮች ተፈጥሯል፣ ከቻልሽ ሰዎቹ ጋር አውርተሽ ቢያንስ ፓስፖርቷን እንድሰጣትና እንድትሰራ ምናምን ነገር ሲባል ኢንሻአላህ መጣለው ስትል ነበር አለች እንጂ አልመጣችም። ከዛ እናንተ ካነሳችኋት በኋላ ክስ ተመሰረተና የክስ ብር አስገባችላችሁ። ለእናንተ ስንት ብር አስገባች? 1500 ብር አስገባች። ስንት ብር ተከፈለ? የተከፈለው ስንት ነበር? 600 ምናምን ተከፍሎ 900 ብር አላት አሁን እኛ ጋር። ኦኬ እሷ እናንተ ጋር 900 እናንተ ጋር ስንት ጊዜ ቆይታለች? ወደ 8 ወር ምናምን ቆይታለች። ያኒ የምበላው የምጠጣው ምናምን በእናንተ ነበር? እኛ ጋር ነበረች። ኦኬ ለምን ሁሉም ነገር እንደሷ እኮ እኛ ጋር እኔ እንደ ቤተሰብ ነበር ስትኖር የነበረው። ከኛ ጋር እኩል ነው አንድ ላይ ቁጭ ብለን ቡና የምታፈላለን። በቃ ቤተሰብ እንደ ቤተሰብ ነበር ስትኖር የነበረው። እኔ እንደውም አንቺ እኮ እኛ ጋር በነፃ እያገለገልሽኝ ስለሆነ እንደዚህ ከሚሆን ስራ እየሰራሽ ብር ብታገኝ ይሻልሻል። እኔ ነኝ አገፋፍቼ ስራ እንድትገባ ያረኳት። አልገባም ብላ ስራ ስንት ጊዜ አውርተናት በመከራ ነው ስራ እንኳን እንድትገባ። ስራ ግቢ ስንላት እሷ ካልመጣች አልገባም ታለቅሳለች። ስራ ግቢ ስንላት ስራ ስንቴ መጥቶላ ስራ አልገባም እኔ ጋወጣኝ ስራ መግባት አልፈልግም እሷ ትምጣ። 8 ወር ቁጭ ብለሻል፣ እስከዛ እሷ አልመጣችም። ምንድነው የምታረጊው አልኳት። እኔ ስራ ግቢና ቢያንስ እየሰራሽ ብር እያገኘሽ እሷ ከመጣች ወረቀትሽን ትወስድልሻለች። ኦሬዲ ብር ስለምኖርሽ ወረቀትሽን ታሰራለሽ። ግን ብር ከሌለሽ እጅሽ ላይ ባዶ ከሆነ እሷም ከመጣች ካልከፈለችልሽ ምንድነው የምታረጊው አልኳት። እንደዛ ኦኬ 8 ወር የተቀመጣችሁ በዚህ ሁኔታ እንጂ እናንተ ስራ ከልክላችኋት አይደለም። ራሷ ናት ስራ አልገባም ያለችው። እሷ ራሷ ናት ስራ አልገባም ያለችው። የምበላው የምጠጣው ከእናንተ ነበር። እኛ ጋር ነው። ታዲያ ለምንድን ነው ሞዴስ የቤታችሁ ልጆች የሚገዙላት እሷ ብር እያላት አትወስድም? እንደውም እኛ ጋር እኔ እሷ ይኸው ትናገር እስቲ እኛ ከልክለናት ከሆነ ማለት ነው። እንደውም እኛ ስንሰጣ አንዳንድ ጊዜ ምንድነው የምታረጊው ምናምን ነገር እንደታለ ብር አግንታ ራሷ የአንዳንድ ነገሮች ትገዛለች። የምትፈልገው ነገር እኔ ይሄ ፈልጋለሁ ብለ ተናግራ አታውቅም። ማለት እኔ አሁን የሆነ ሰው ፈልጋለሁ ካላለ እኔ ያስፈልግሻል። ለምሳሌ አንድ ሴት ልጅ መቼም ሞዴስ ያስፈልጋታል በእርግጠኝነት። ልክ እኮ ነሽ አንቺ፣ ልክ ነሽ። ግን ስትጠይቀኝ ነው ልሰጣት የምችለው። ቤቱ ይኸውልሽ ማሪ፣ የእኛን ቁልፍ እኮ የመኝታችን ቤት እሷ ናት ቁልፉን የምትይዘው። ሙሉ ቤት እኮ እጇ ላይ ነበረ። የምትፈልገውን መውሰድ ሁሉንም ነገር መውሰድ ትችላለች። እኛ አልከለከልናትም። እንደ ቤተሰብ እኮ ትኖር ነበር። እሷ አይደለ ይኸውልሽ አለምዬ፣ እንደሱ አባባል ምን እንደሆነ ታውቂያለሽ? እኔ የላኩት ይሄን ያህል ብር ነው ግን የተሰጠው የወረቀት ብር ይሄን ያህል ነው፣ ግን
እነሱ ብር አለሽ ይሉኛል እንጂ በአግባብ አልሰጡኝም። አልጠየቀችም እኮ ብሯን። እኔ ብር ስጡኝ አላለች። ሞዴስ ተቸግራ ታውቃለች? እኔ እሱን አላውቅም። ለአብረን እኮ ነው የምንጠቀመው። እኔ የምጠቀመው አብረን ትጠቀማለች። ውሰጂ ነው ማውራት እችላለሁ። ይቅርታ ሳርዬ። የአርሴማ እናቴ ዝም በይ አንቺ። ቆይ ተረጋጊ። ለምን ታወሪልሽ እንጂ እኔ እየጠየቅኩልሽ አይደለም። በመጀመሪያ ሳሪ እሷ ሀና ጋር ነበረችና ማለት ነው እኔ አንድ ላይ አይደለ እኛ የምንሰራው፣ አንድ ላይ እንበላለን፣ አንድ ላይ እንጠጣለን፣ አንድ ላይ ነው የምንኖረው። በቃ ግን እኔ ቤቴ ለየብቻ ነበረ። ገብቶሻል? ግን ሄዳለሁ፣ እዛ እንበላለን፣ እዛ እንጠጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ። አንቺ ሀና አይደለሽም? እኔ ሀና ኑራ አንድ ቢሮ ነው የምንሰራው፣ አንድ ላይ ነው የምንሰራው። ይሄ ሀናም አለች። ቢሮ ትሰራላ። ግን አሁን እኔ ቢሮ ትሰራላችሁ፣ ግን ማን ነበረ ስሟ? እሷ የምትኖርበት ነው የምትኖሪው አንቺ? እኔ አይደለም አንድ ላይ ነው የምንኖረው እንጂ ያውልሽ፣ አንድ ላይ ነው የምንሰራው እንጂ አንድ ላይ አይደለም የምንኖረው። ስለዚህ አንድ ላይ ካልኖራችሁ መልስ ልትሰጪን አንቺ አትችይም ማለት ነው። ስሚኝ፣ አንድ ነገር ንገርሽ። እኔ አሁን እሷ ምን ነበር ስሟ? ዝናቤ ማለት ነው። ዝናቤ ሁሉንም ነገር ታውቃለች። እኔ አሁን ለምሳሌ መጥቼ ሳምንት ምናምን ቁጭ ብዬ አንድ ላይ ስለምንሰራ እሄዳለሁ። አንድ ላይ እሷ እናታችን ብላ እንደውም ማለት ነው ኑራን እሷ አንቺ እናቴ ነሽ እያለቻት ምንም ያኔ ጎሎብኛል። ይሄ አንሱ ሉላን እንዴት ነው እኛ ማግኘት የምንችል? ኑራ የለችም አሁን እዚህ የኢትዮጵያ ናት። እሺ ሀና እንዴት ነው ማግኘት የምንችል? ሀና አለች እኮ አለው። ሳራ እየሰማው ነው። ሀና አለሽ? አለው። ስለዚህ ሀና አንቺ አውሪ ከይቅርታ ጋር። ምክንያቱም አለም ያኔ እንደ እንትን እንዳልላሉ ገባሽ? የጉዳዩ ባለቤት ሳትሆን ያ እንትን እንዳትል ነው። እሺ ይቅርታ አድርጊልኝ አለምዬ፣ በጣም እሺ። ሀና አንቺ ማለት ነው ማን ነበር ሀና ሳ? እሺ ከእናንተ ጋር ትኖር ነበረ። ኦልሬዲ ይችን ልጅ አሁን ስራ አስገባችኋት። እሺ እዛ ጋር 800 ብር ነው 900 ብር አላት ብላችኋል። አላት እኮ ሳርዬ፣ ይኸውልሽ አላት። እሷ ጠፋች። አውርታ ስራ ከገባ በኋላ አመሰግናለሁ እንኳን አላለችኝም። ጠፍታለች። እኔ ላገኛት አልቻልኩም እንጂ እኔ ያት አይደለም አልከለከለችኝም አላለችም። ቁጥር አይለሽም? ቁጥሩ ያለኝ ግን እኔ ጠፍቶብኛል። ብዙ ስራ ስለሚበዛብኝ አስታውሽ ራሱ አላውራትም። አቅ ለማውራት እንጂ አውርታኝ አልመለስኩላት። ታልመለስለት አልቀረውም አላለችም። እኔ ጥያቄ ልጠይቅሻለሁ። አሁን እናንተ ከወደቀችበት አነሳችኋት። እናንተ ጋር 8 ወር በአንድም በሌላም ሰበብ ስታገለግል ቆየች። ኦልሬዲ ታጥብላችኋለች፣ ምግብ ትሰራላችኋለች፣ ታጸዳል። በፍላጎቷም ቢሆን ኢትስ ኦኬ። ያኔ እንደውም እናንተ ላደረጋችሁላት ውለታ እሷ ትልቅ ነገር አለባት። ኦኬ ይሁን። ግን እንደ ሰብአዊነት ወስዳችሁ የሆነ ቤት አስገባችኋት። በ1200 ብር አስገባሻት። ይሄን ሁሉ ጊዜ ስትቀመጥ እንዴት ቁጥሯ ላይ ኖርሽ ይችላል? አንቺ አለኝ እኮ ሲምም ራሱ ራሴ ነኝ የገዛውለት፣ ራሴ ነኝ የሰጠዋት። ግን ታዲያ እንዴት አላወራሻትም? እኔ አላስታወስኳትም። እንደኔ ስራ አለብኝ። እሷ አላወራችኝም፣ እኔም አላወራትም። ለምን ዋሻለሁ? ያ አሁን አንቺ በቃ ስራ ከገባች ያው ገባች ነው ብለሽ ነው እንጂ የተውሻት ተጣልተሽ ተቀያይመሽ ምናምን አይደል? በጭራሽ ተሳስመን ጎበዝ ሆነሽ ስራ አልገባም። ለሊት ልጆቹ እየተጨናነቀች ነው ምናምን ስሉኝ እኔም ይጨንቀኛል። እቺ ልጅ ስራ ብትሰራ እኮ አትጨናነቅም፣ ገብተሽ ስራ ስሪ ስላት አይ ያላከችኝ ሴትዮ እመጣለሁ እያለችኝ ስለሆነ እሷ መጣ ወረቀት እንድታስተካክልልኝ በጭራሽ እኔ ስራ መግባት አልፈልግም። ስንት ለምኛታለሁ ግቢ በቃ ይሄ ከዛ በስተመጨረሻ ስታስገቢያት 1200 አስገባሻታትና ሰውየው ግን የሰጣት 100 ነው። ይሄንንም አልሰማሽም ማለት? አልሰማውም። ጥሩ ትክክል ነው። የራሷ ጥፋት ነው። እኔ ቅድም ብያታለሁ። እናንተን እኛ ጄጅ የምናደርግበት ምንም ምክንያት የለን። ምክንያቱም ከምድር ነው ከመሬት ላይ ነው ያነሳችኋት። ጥሩ እናመሰግናለን። አሁን ምንድን መሰለሽ እሷ እያለች ያለችው የመጀመሪያው ነገር እናንተ አብራችሁ ከተቀመጣችሁበት ጊዜ አንጻር ጀምሮ የከሰሳችሁበት ወረቀት አላችሁ። እሷ አሁን የምትለው ክሱን ከስሻለሁ፣ ይህን ያህል ብር ከፍያለሁ፣ ለምንድን ነው ፍርድ ያላገኙት? ምክንያቱም አሁን አንቺ እንዳልሽ የኔም ጥያቄ ነው። ክስ ከከሰሳችሁ የክስ ወረቀት አላችሁ? የክስ መዝገብ እንትን ቁጥር አላችሁ? ሁሉም ነገር አለ፣ ወረቀቱ አለ፣ የተከሰሰችበት፣ የታከመችበት፣ የተደበደበችበት ሁሉ ነገር አለ። እኔ እኮ ከአንዱም ትራንስፖርት አውጥቼ የትና የት ቦታ ሂጄ ተከታትዬለታለሁ። መልስ ሰጥቼ ነው በቃ ይሄ ነገር ምን ፍርድ ማገኝ አይደለም። ስለዚህ ስራ ግቢ ስላት ያስገባችኝ ሴትዮ ነገ መጥቼ አስተካክልልሻለሁ እያለችኝ እንደውም በሳ ሰበብ ተጣልቻታለሁ። ምክንያቱም ለልጅቷ ተስፋ እንዳትሰጫት። ምክንያቱም እቺ ልጅ ከዛሬ ነገ ትመጣለች እያለች
እቺ ሴትዮ ስራም እየገባች አይደለም፣ እየተጨናነቀች ነው። ነገ ጠዋት እዚህ የሆነ ነገር ብትሆን እኔም ይጸጽተኛል፣ አንቺም ይጸጽትሻል። ካልሆነ አልኳት እኔ ኤምባሲ ወስጄ እዛ ፍርድ ስጧት። እኔ አይደለም እኮ አለምዬ። እኔም ጥያቄ እንግዲህ እሷ 8 ወር ስትቀመጥ ክሷን እየተከታተለች ነው እናንተ ጋር የተቀመጠችው። ከልሽለታለሁ ወላይ ማለት ነው 884 ደውዬ እሱ ሌበር ነው ነው ይሄ ሌበር ነው። አሁን አንቺ 80080 አይደል ሌበር ነው። ግን ከስሽለታለሁ ፍርድ ቤት ቀርባለች። ሄደናል። ኦኬ ፍርድ ቤት ከቀረበች በኋላ ክሱ በቃ በምንም እሷ እንደማታገኝ ተዘጋ ወይስ አንቺ ስለሰለችሽ ሰው ነሽ? ይኸውልሽ ምን መሰለሽ ሳራ ክሱን ከጀመረች ጀምሮ እየሄድን ነበረ በማል ላይ ማለት ነው። ሰውዬው ኦልሬዲ ካንስሏት አቆይቶትን ሪፖርት ወስዶ የጣላት። ከዛም በሶስተኛ ምን ላይ ደረሰ ብዬ ፍርድ ቤት አብረን ነው የሄድነው። እጄ ስጠይቅ ሰውዬ እኮ ብሎክ ተደርጋለች፣ እንዴት አንቺ ብሎክ የተደረገች ልጅ ይዘሻት ትመጫለች ተብዬ እኔ ለራሱ አዙሮብኝ ነበረ። ታውቃለች፣ እሷም አይታለች፣ አብረኝ ነበረች። ከዛን ይሄ ስለዚህ አሁን የክስ ቁጥር አለው አለ። እሺ ከዛ አሁን ታሜን እንጠራውና የክስ ቁጥሩን ያይልናል። ግን ከዛ በኋላ ፍርድ ቤቱ ምንም አይነት ነገር እሷ ተደብድባ ነው ይዘሻት ይሄሽ ኢመርጀንሲ ኢሚዲየትሊ ነው ተደብድባ ይዘሻት ይሄሽ አይደል? ይኸውልሽ እኔ በማግስቱ ነው ይዣት የሄድኩት። ለምን የዛ ሳላኔ ፕሮግራም ነበረብኝ አልተመቸኝም። በማግስቱ ነው ይዣት የሄድኩት ማለት ነው። ችግር የለም የሆነ ይሁን። ግን ፖሊስ አይቷታል፣ ወደ ክስ እንድትሄዱ አድርጋችሁ እናንተ ፋይል ከፍታችኋል። ተከፍሎበታል። እሺ ከዛ በኋላ አሁን ፋይሉ የተዘጋው እሷ ምንም አይነት እውነት እንደሌላትና ምንም አይነት ነገር የምታገኘው ነገር ፓስፖርት አላት ብር አላት የለም ብሎ ነው ክሱ የተዘጋው? ወይስ አንቺ ስለሰለችሽ አይኖ ረዳሻለው ያንቺ ልጅ አይደለችም ስልሽ አንቺ አላመጣሻትም ከመንገር ነው ያነሳሻት መመላለስ ሰልችቶሽ አቆምሽው? ከይቅርታ ጋር ይችን ብቻ መልሽ። ይኸውልሽ አሜን ይጠራዋል። ኦኬ ይኸውልሽ ምን መሰለሽ ከተካሰስን በኋላ ሰውዬ መጣ ቢሮ ድረስ ማለት ነው። ተድቢር መጣ። ሲመጣ እኔ አላቅሽም አንቺ አይደለሽም የላክሻት አለኝ። እና አሁን እኔ የምፈልገው መጀመሪያ ክሱን ታወርድና ፓስፖርቷን እሰጣታለሁ አለ። እሷ ደግሞ ክሱንም አላነሳም ደሞዝን ይስጠኝ ነው የምትለው ነበረች። እዛ ቢሮ ሲመጣ ሰውዬ እንደዚህ ብሎ ሲሄድ ማለት ነው። ከዛም በኋላ ፓስፖርትሽንም አልሰጥሽም ብርሽንም አልሰጥሽም፣ የፈለሽበት ቦታ መሄድ ትችያለሽ አሉ። እዛ እኮ የሚሰሩ ሁሉም ነበሩ። ምንም ማድረግ አልቻልንም። ፓስፖርቱንም ሳይሰጣን ብሯንም ሳይሰጣት በዛው ጠፋ። እሺ አሁን እኔ እንደ ጥያቄ አንቺ ሰብአዊነት ነው የሚሰማሽ፣ ቢሮ ነሽ፣ ኃላፊነት አለብሽ። የግዴታ የአንቺ የቢሮ ልጅ መሆን አይጠበቅባትም። ይቺ ልጅ ተደብድባ አንስተሻት በኢሚዲየትሊ ማለት በቃ በአንድ ቀን ውስጥ ወደ ፖሊስ ጣቢያ ወስደሻታል። በቂ መረጃ አለ። ሰውየው እዛ ጋር መጥቶ አንቺን ሲያስፈራራሽ ወይም ደግሞ አንቺ ምን አገባሽ ሲልሽ አንቺ እንደማያገባሽ ነው የነገርሽ ወይስ ደግሞ ምክንያቱም አንቺ እቺ ልጅ አይኖ የአንቺ ቢሮ ልጅ አይደለችም፣ ነገር ግን ተደብድባለች። ስለተደበደበች አንቺ ይህንን ነገር እዛ ጋር መጥቶ አንቺን ሲያስፈራራሽ ለምን ብለሽ ጥያቄ መብት ሳለው ከይቅርታ ጋር ይኸውልሽ እኔ የተኩበት ምክንያት ምን መሰለሽ? እዛ ፖሊስ ጣቢያ የሄድኩበት ሳለ ልጅቷ ኦልሬዲ ታምም ስለተደረገች እንዴት ነው አንቺ ታምም የተደረገች ልጅ ይዘሽ ትመጫለሽ? አሁን ታሚም አለምዬ አሁን እናንተ ቢሮ ነሽ፣ በደንብ አዳምጪኝ። የቢሮን ህግ ያኔ እኔም አውቃለሁ አንቺም ታውቂያለሽ ልበልሽ፣ የበለጠ ሞር አንቺ ታውቂያለሽ። ታሚም የተደረገችው በኋላ ነው። በፊት ግን እናንተ ከሳችሁላታል። ምክንያቱም ተመታለች ተደብድባለች ብለሽ ፖሊስ ጣቢያ ይዛችኋት ሂዳችኋል። ስለዚህ ክስ እያላት ነው። በመሀል ልግባ ይቻላል? አንድ ጊዜ ልግባ። ጥያቄ አለኝ ለአርሴማ። እነሱ ናቸው ያመጧት አይደለም ሌላ ሰው? ኦኬ ክስ ላይ እነዚህ ልጆች አንደኛ ግዴታ የለባቸውም ሳሪ፣ በሰብአዊነት የሚያደርጉት ነገር ነው። ክስ ሲከሱ ደግሞ ፖሊስ ጋር ሄደው የድብደባ ክስና የሌበር ክስ የተለያየ ነው። ፖሊስ ጣቢያ ስለከሰሱ የሌበሩን ክስ አይረዳውም ማለት ሰውየው ብሎክ ማድረግ ከፈለገ ኤኒታይም ሄዶ ብሎክ ማድረግ ይችላል።
አዎ ሙኒት እነሱ እኮ የከሰሱላ ልንገርሽ እና አለም እና ሀና እኮ በሰባዊነት ነው እንጂ አያውቋትም። ገብቶሻል? ተረድተሽኛል? ነገር ግን እኔ አሁን እና አለምን ጄጅ አናረግም እና ሀናን ጄጅ አናረግም። እኛ ጀስት ልጅቷ በደንብ እንድታቅ ነው ሙኒት። ከዛ እንደተደበደበች እንዳለችሽ ሀና በሰዓቱ ፕሮግራም ነበራቸው። በበነገታው የተደበደበችውን ነገር ሁሉ ይዘው ወደ ፖሊስ ጣቢያ ሄዱ። ሙኒት ልንገርሽ ሲሄዱ ደሞዝም ነበራት ፓስፖርትም ነበራት። ተረድተሽኛል? ከዛ በኋላ ያንን ጥያቄ ሲጠይቁ አሁን እነሱ ጥያቄያቸው ትክክል ነው፣ ግን ሰውየው መጥቶ ቢሮ ላይ አንቺ ምን አገባሽ አንቺ አያገባሽም ብሎ አለኝ ነው የምትለው ሀና። ሳርዬ ጥያቄያቸው ትክክል አይደለም። አስላን ከጅምሩ ፖሊስ ጋር ሲሄዱ የድብደባውን ኬዝ መክፈት ይችላሉ፣ የፓስፖርቱንም መጠየቅ ይችላሉ። ነገር ግን ደሞዟን ካንስሌሽኗን በተመለከተ ደግሞ ሌበርን ብቻ ነው የሚጠይቁት። ሰውየው ደግሞ መጥቶ ያስፈራራበት ሰበብ ምን መሰለሽ ሳሪ? ሲሄድ ከሳሽህ ከሌ ነው ይባላል። ገባሽ? ለዛ መጥቶ አስፈራራ። በእርግጥ የማስፈራራት መብት የለውም። እነሱ ቢዚ ባይሆኑ ሴም ታይም ደግሞ ሄደው መጥቶ አስፈራራን ቢሉ ሌላ ነገር ሌላ የሚሰማን ሰው አልነበረም። በዛ ሰዓት ፖሊሶቹ ራሱ ሊያዳምጡን አልቻሉም። ልክ የሰውዬን ሀብዬ ካዩ በኋላ ምናምን ብሎ ተነጋግሮ ዞር ነው የሚሉት። እኛ ወስደን ወረቀቱ ስንሰጣቸው ምንም ማለት መልስ አይሰጡንም። ቁጭ በሉ ብሎ እንቀመጣለን። ከዛ በቃ ምንም መልስ አይሰጡንም። አሁን ግን የተፈጠረው ችግር ሳርዬ መፍታት የፈለግነው ምንድን ነው የተፈለገው ችግር? እኔማ መፍታት የፈለገ እነሱ ይሉሽ በመጀመሪያ ክሴ አለች እሷ። ክሴ እነሱ ነበር የሚከታተሉልኝ። እንዴት ይሄን ሁሉ ብር አውጥቼ ከስሼ ያለ ምንም ነገር እኔ ፋይዳ ሳላገኝ እቀራለሁ ብሬም ፓስፖርቴም ስትል እና ሀና የከሰሱት ነገር እውነት ፋይዳ ያላገኘው እኔ ደግሞ ምን አልኳት መሰለሽ? ስትከሺ የተሳሳተ ነገር ይኖራል ወይም ደግሞ የሆነ ነገር ሚስ አንደርስታንዲንግ ተፈጥሮ ነው እንጂ ፓስፖርት እያለሽ ተደብድበሽ ብር እያለሽ ክስሽን ዝም ብሎ ፍርድ ቤት ሊዘጋው አይችልም ነው የኔ። እኔ ግን እነሱ እንዲያስረዱኝ ነው የጠራኋቸው፣ ሌላ ምንም አይደለም። እኔ ላስረዳት ሳር የአርሴማ ኢመራት ላይ ክስ ስትከሺ አንቺን ወክሎ መክሰስ የሚችል ማንም ሰው የለም። አንቺ በቁምሽ እያለሽ ሊወክልሽ የሚችለው ቢሮሽ፣ ምናልባት መክተብሽ እሷ ያመጣችሽ ከሆነች እሷ ልትከታተል መብት አላት። ያም ቢሆን ትከታተለዋለች እንጂ መቅረብ የሚገባሽ ቦታዎች ላይ አንቺ ካልቀረብሽ ኬዙ ይዘጋል። ስልክ እንኳን ካላነሳሽ የሌበር ኬዝ እንዴት ነው የሚሆነው? ልጆች ከሰው በስህተት አንድ ሁለቴ ስልክ ካላነሱ ክሱ ተዘግቷል ነው የሚባለው አይደለ እንዴ? አንቺ በግልሽ መከታተል ነበረብሽ። እቤታቸው ውስጥ በነበርሽ ሰዓት ለምን አልጠየቅሻቸው? ለምን ኬዜን አልተከታተላችሁም አላልሽም? 8 ወር ስትቀመጪ አሁን ከቤታቸው ስትወጪ ወቃሽ ለምን ሆንሽ እኮ? አሁን ይኸውልሽ እሷ ምንድነው ያለችው? እንደገና ለክሱ የተከፈለው ብር እንደውም እነሱ በጣም ጎበዝ ናቸው ያሉት ምንድነው ለ1500 ብር ከሰው አምጥቼ ድራም ከፈልኩኝ። የተከፈለው 1000 ነው፣ 500 ብር አለኝ። ያንን ብር ግን አልሰጡኝም። ሌላው ቢቀር እንኳን ሞዴስ እየገዛው ስጠቀም የነበረው ከልጆቹ ነው፣ ልጆች ናቸው የሚሰጡኝ አለች። እና ሀና ደግሞ ከመሬን ነው ያነሷት። እንደውም አሁን ምን አለች ሀና? ይሄ ሳይሆን ያላት እኛ ጋር 900 ብር ነው አለች። ቀጥላ ምን አለች መሰለሽ ሙኒቴ? ስራ አስገብተው ነበረ። ከገባው በኋላ ያንን ሁሉ መከራ አሳልፌ እንዴት የት ወደቅሽ አላሉኝም ስትል፣ እኔ ደግሞ እና ሀና አሁን ለምሳሌ እንዳለችው ሀና ምናልባት ስልኳ የለኝም አያስውጠኝም፣ ግን ስራ ስለሆነች ምናልባት ዘንግታ ሊሆን ይችላል። ለምን አልጠየቅሽም ማለት አንቺ ስንት ልጆች ረድተሻል፣ ስንት ልጆች አንስተሻል፣ ስንት ልጆች እያንዳንዱን እየደወልሽ ትጠይቂያለሽ ወይስ የረዳሻቸው ናቸው? ብለአክስ ደውለው እድሜ ለአንቺ ሳርዬ፣ ባንቺ ሀገር የገባው ሳርዬ ባንቺ በላው ጠጣው ማለት የሚገባቸው የምን ያብዬን ወደምዬ ነው። አንቺ ቤታቸው ስትኖሪ ገንዘብ ስጡኝ ብለሽ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው። ስራም ከገባሽ በኋላ ገንዘብ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው፣ ይጠየቃሉ። ነገር ግን ይሄን ራሱ ለመነጋገር እዚህ ጋር መምጣትሽ ነውር ነው፣ ነውር ነው፣ ነውር። በጣም ሙኒት አንቺ ከመምጣትሽ በፊት ሀና እንደውም እየሰማችሁ ነው መሰል በጣም ተጨቃጨቅን ከልጅቷ ጋር። ምክንያቱም ልንገርሽ በአሁን ሰዓት ያለ ነገር እኔ
ወደዚህ ወደ ሚዲያ ከመጣው በኋላ የተረዳሁት ነገር ድሮ ቤቴን ዘግቼ በምሰራበት ሰዓት ምንም ሰምቼ አላቅም። ወጥተው ያሙኝ ከሆነ አላቅም። በርሽን ከፍተሽ አስገብተሽ መቼም የበላሽውን ታበያለሽ፣ ጾምሽን ካደርሽ ታሳድሪያለሽ አይደለ? አንቺ መተሽ ህፃን ልጅ አይደለችም ይቺ ልጅ። ህፃን ልጅ ሲሆን ፓምፐርስ ልቀይርለት ብለሽ ትሄጃለሽ፣ ቼክ ታደርጊያለሽ። ጡጦ አልጠባም ብለሽ ቼክ ታደርጊያለሽ። እቺን የምታክል ሴትዮ እዚህ ጋር ለመክሰስ የምትችል አስቢው እንግዲህ ሳሪ። እኔ ከሳሽንም አላቅም ተከሳሽንም አላቅም፣ ግን ከራሴ ቁስል የተነሳ በምትነጋገሩት ነው የምናገረው። ታሪኩን ራሱ በትክክል አልሰማሁትም፣ ግን እንዳልኩሽ ፓምፐርስ ሄዳ መጣብሽ አልመጣብሽ ብላ ትጠይቃት። ምናልባት አፍራ አልነገረቻት ከሆነ የሌላ ጉዳይ ነው። እቤት ውስጥ እያለ ሄጄ ወደዛ ጨርቅ ተጠቀሚ እንደሚሉት ሄደሽ ጨርቅ ተጠቀሚ ብላት ከሆነ ይሄ ሌላ ጉዳይ ነው። ግን የሆዴን ወቁልኝ። ኧረ ሳሪ ዘንድሮ የልጆቻችንን ሆዳ አናቅም፣ ልጆቻችን የኛን ሆዳ ያውቁ። ባሎቻችን ሆዳችንን እንዲያውቁልን የምንጸልይበት ዘመን ላይ ነን ያለ ነው። ሳሪ እንዴ ሐራም ወላሂ እዚህ ጋር መጠራት አልነበረባቸውም እነዚህ ልጆች። ላላላላ እኛ እነሱን እኮ አልጠራንም ሙኒቴ። እኛ እነሱን የጠራነው ምን እንደሆነ ታውቂያለሽ? የክሷ ሁኔታ ለምን እንደዚህ ሆነባት እናንተ። ምክንያቱም ምንም ልጅቷን ልረዳት አልቻልኩኝም። አንድ ሁለተኛ ደላለዋ ብር ልካላታለች። ብሩ የገባው በሃና ሳይሆን በማን ነበረ? ሃና በማን ነበረ ብሩ የገባው? በዛችኛይቱ ጓደኛሽ ቲክቶክ ላይ በኑራዬ ነው የገባ። በኑራዬ ብር ገብቷል። ያ ብር በኑራ ገብቶ ልጅቷ ግን ደላለዋ አልመለሰችልኝም በሚለው ርዕስ እነሱ እንዲያስረዱን እንጂ በተአምር እነሱን ጄጅ አድርገን አይደለም። ደግሞ ከታችም ነበሩ ሲከታተሉ ተረድተሽኛል። እኔ ግን ልጅቷ አሁንም ያልገባኝ ነገር ማሚ እነሃና 1100 ደሞዝ አስገቧት ስራ። አሁን ለአንድ ወር የሰጧት ሰውየው 1000 ብር ነው። ለእነሃና አልተናገረችም። ቀጥሎ አሁን ደሞዟ ካለፈ 3 ቀን ነው አልተናገረችም። ዛሬ ደግሞ ቤት ቆልፈው ይወጡ አለች። ለእነሃና አልተናገረችም። እነሃና ይሄንን ነገር ሰምታችኋል እናንተ? እኛ አልሰማንም። አሁን ነው የሰማነው እዚህ ላይ ይሄው። ስለዚህ ልጅቷ ገብቶሻል። እኔ ችግር ላይ ነኝ፣ ችግር ላይ ሆኜ ለምንድነው እነሃና ያልጠየቁኝ ለምንድነው ብላ ስትል እነሱ የመጠየቅ ግዴታ የለባቸውም። አንቾ አውሊያ ነው ያላችሁ ቃልቻ ነው ወይስ ሱቃቢ ነው ያላችሁ የሚነግራችሁ? እስኪ እኔም አንዳንድ ነገር እንድጠይቃችሁ። ልጅቷ ያለ ሰበብ እንዲያትልም ወላሂ ሳሪ ይሄ ነገር እዚህ ጋር ይነሳም። የደረሰባት ችግር ካለ ሁላችንም በስራዋ ማለት ነው እንተባበራታለን። ነገር ግን አዘ እንደ ጥያቄ ሲጠየቅ ምን ያህል እንደሚያስከፋ ሳሪ እኔ በራሴ ስለሆነ ነው ይሄንን የምለው። ወላሂ በጣም ያስከፋል። ለማሪ ይኸውልሽ ሙኒቴ ልጅቷ አሁን አርሴማ የምትፈልገው አንደኛ ስሚኝ እናና ሚስሙኝ አንደኛ እኔ የገባውበት ቤት እነሱ ናቸው ያስገቡኝ። ነገር ግን የመጀመሪያ ደሞዜ በ1200 ብር ተስማምተን 1000 ብር ሰጠኝ ነው። ሁለተኛ ደግሞ አሁን ባለውበት ደሞዜ 3 ቀን አልፏል አልሰጠኝም ነው። በዋነኛና ትልቁ ደግሞ በጓደኛዋ በሃና ጓደኛ 1000 ምናምን ብር ገብቶ ወደ ኢትዮጵያ አስገቢልኝ ብዬ ለደላላ ሰጥቼ ያ ብር አልገባልኝም። ለምን? ይሄ ነው ጥያቄው። ስለዚህ እናና ልትመልሱልን ትችላላችሁ? ታሪ ይሄ እኮ ማለት ነው እሷ ላይ ያስገቡልኝ ብላ ለኛ የሰጣችሁ ደላላዋ ጋር እኮ ነው የገባላት። ያመጣቻት ደላላ ጋር እኮ ነው የገባ እንጂ እኛ ጋር እኮ አይደለም። እኛ ኑራዬ ጋር አስገባች፣ ኑራዬ ደግሞ ደላላዋ ጋር አስገባችላት። እሷ የፈለገችበት ቦታ እኮ አደርሳላታለች። ከዛ በኋላ ግን ደላላዋን ነው መጠየቅ ያለባት እንጂ እኛን አይደለም። ኦኬ እሷ ለኑራ አስገቢልኝ እንጂ አለቻችሁ። የሀቢባ ይቀድማል። ለማሪ ቆይች ልጅ እዚህ ቁጭ ብላ ምን ሀቢባ ነው የሚቀድመው? ለኑራ አስገቢልኝ አለቻችሁ ብር ነው እንጂ ኑራ አስገብተሽ ደላላዬ ለእናቴ ለቤተሰቦቼ ታስገባልኝ ብላለች። አስገቢልኝ አለቻት፣ አስገባችላት። በቃ የአርሴማ ልጅ ቀጥይ። እሺ ሌላኛው ደግሞ አሁን ያለችበት ሁኔታ ጥሩ ላይ አይደለም። ቤት ትቀይሯት አላችሁ ወይስ እንዴ ነው? የአርሴማ ልጅ ሚውት አንሺ። የአርሴማ ልጅ አሁን ያለሽ ሳሪ እኛ የምንሰራው ስራ ቦታ ማለት ነው። እኛ እየሰራን ያለነው ስራ ይሄንን ስራ እንሰራም። እኛ በሰው ፈልገን ነው ስራ ያስገባናት ማለት ነው። ኦልሬዲ ልክ እንደተማ ልጁ ጋር ደውለን ለምንድን ነው ደሞዝ አልተሰጣት ብለን ጠይቀናል። ልጁ ደውሎ ይጠይቃቸዋል ሰዎቹን።
ለምን እንደዛ እንዳደረገ ለምን እንዳልሰጣችሁ 3 ቀን ነው ያልተሰጣት ይጠይቃቸዋል። እሱ ያለውን ነገር መቀየርም ከፈለገች ደግሞ ይቀየርላታል። ግን በዚህ ደረጃ እንደዚህ መሆኑ ይደብራል። ያንኛ ያን ሁሉ ጊዜ ስትቀመጥ አልከበደችንም፣ አልሰለቸችንም። እንደውም ሰላም የደላላ ተከፍሎሽ ነው ያስገባሽው? እኔ ምንም ያልተከፈለልኝ። ስለዚህ አይመለከትሽም። አዳምጪ። ካልተስማማት ሳሪ ካልተስማማት ስራውን ትልቀቅና ሌላ ስራ ፈልጋ ትግባ። የመደወልሽ ህገወጥ ብሯን አሁኑኑ ያስተላልፉላት። የፈለገችበት ቦታ አሁኑኑ አስተላልፉ ብሯን። ስለ ስራ እጃችሁን አንሱ። አይመለከታችሁም። ላደረጋችሁት ደግሞ አላህ ጀዛችሁን ይክፈለው። ጅብጅብ ቆይ እዚህ ቦልኪያት ማዛ ሄደሽ የተቆረጠ ስሚ በጣም ነው ያወራችሁ እኮ ጋይስ። ቅድም ጀምረን አውርተናል ጨርሰናል። ስሚኝ አዳምጪኝ። አርሴም አንቺ መጀመሪያ ክስሽ የመጣሽው ለደላላሽ ነበረ ነው አይደለም? ስለዚህ አንቺ እነዚህ ሰዎች ምንድነው የሚያደርጉሽ? ምንድነው አሁን ለምሳሌ እነሱ የበደሉሽ ምንድነው? እነሱ የበደሉኝ ነገር በደሉኝ እያልኩሽ ያለሁትኝ እኮ ይሄን ያክል ወር ተቀመጥኩኝ። ይስተካከልልሻል፣ አይዞሽ በርቺ፣ እኔም ኢትዮጵያ ሄጄ ልምጣ። ከዛን ደግሞ ኑራ ሄደች፣ መጀመሪያ ሀና ሄደች፣ ከዛን ደግሞ ኑራ በስነ ስርዓት ቤታቸውን ጠብቄ አዝድቼ ልጆቹን ተንከባክቤ ደረቅ ሩዝ እየበላሁኝ ቢያንስ እነሱ እንኳን ራሱ ማለት ነው እነሱ ልጆቹ እንኳን 5-10 ቢሰጡኝ ገብቶሻል አይደለ? ለማርያም ጸበል ጻድቅ እያልኩኝ እነሱን በስነ ስርዓት ምሳ አዘጋጅቼ ምናምን እምውል እህት ነበርኩኝ። እኔ ለነሱ ክፉ አልነበርኩም። እምነግርሽ ነገር ማለት ነው እነሱ ምንም አላሉም። ምን አሉሽ? እኔ የምልሽ ነገር ማለት ይሄን ነገር ደግሞ ቢያደርጉ እነሱ ላይ እንደዚህ ብቀመጥ እኔ እነሱን ያከሰርኩበት ነገር አለ ብዬ አላምንም። አላሉም፣ አልወጣችም እውነት ለመናገር ማለት ነው። ስለዚህ ደሞዝ ፈልገሽ ነበር? ቆይ ሳርዬ ገባኝ። ያውን ነገር ጓደኛዬ ደሞዝ እንዲከፈልሽ ነበር አርሴማ ተነጋግራችኋል? ያንንም አላነሱብኝም። እና የቤት ኪራይ እየከፈልሽ ነበር የምትኖሪው? አንቺስ እሱን አስበሽዋል? ቤት ውስጥ ነበር የምትኖሪው አይደል እንዴ? ይኸውልሽ አርሴማ ከሰው ጋር ስንኖር አንድ ነገር ልንገርሽ ነበር እዛ ቤት የተቀመጥኩትኝ። እስኪ ምን ማገለጊ እኮ አገልግሎት ዞረች እንጂ የመጀመሪያ ጥያቄ የነበረው ሙኒቴ የመጀመሪያ አርሴማ ጥያቄ የነበረው ደላላዬ አይደል እንዴ ጋይስ? እኛ እኮ ከጀመርን እኮ ቆይተናል። ሙኒት እዚህ ወደዚህ የመጣው 8 ሰዓት ነው ምናምን፣ ይሄው 10 ሰዓት ከምናምን ሆነ። ደላላዬ የወሰደች ብር አለ። በማን የገባ? በኑራ የገባ። ኑራ ግን ለደላላዋ ሰጥቻታለሁ ትላለች። ደላላዋ ደግሞ አልሰጠችም በሚለው ነው እንጂ ጋይስ ለነኑራ ክስ አልነበረም የመጣችው እሷ። ዞሮ ሳርዬ ምናልባት አገልግሎቷን ልታስብ ይሆናል። እሷ ቤት ውስጥ እየሰራው ስለሆነ ለምን ዝም አሉኝ ከሆነ የቤት ኪራይ ከፍለሽ አልነበረም ስትኖር የነበረው እርግጠኛ ነኝ። ደግሞ ታመሽ ከሆነ በእርግጥ አስተኝቶ ማስታመም የማንም ሀበሻዊ ባህል ነው። ግን አንቺ ቁጭ ብለሽ የቤት ኪራይ ሳትከፊ አንድም ነገር ሳታደርጊ እነሱ ወጥተው ገብተው እንዲያኖሩሽ ፈልገሽ ከሆነ ተሳስተሻል። ሰላም እናንተ ክብራችሁን ያጣችሁበት ሰበብ ይሄ 900 ድርሃም እጇ አለመድረሱ ነው። አስተካክሉ፣ እጇ ይድረስላት። ከዚህ በኋላ ግን እጃችሁን አንሱ። ይሄ አሁን ባጭሩ የተቀጨ ነገር ነው። ከዚህ በኋላ የሚመጣባችሁ ከዚህ የበለጠው ነው። በዛ ላይ ህገወጥ ሰራተኛ ስታስገቡ ደሞዝ እንኳን ቢከለክሏት መነጋገር እንደማትችሉ ልቦናችሁ ያውቃል። ስለዚህ ነገ ደሞዝ ብትነጠቅ እነሱ አስገብተውኝ እንዲያረጉኝ ነው የምትባሉት። خلاص እኔ ብሯን አሁን ማስተላልፉላችኋለን። በቃ እስከዛሬ እኛ አብረን ስንኖር ጌታ ምስክሬ ነው አብረን ነበር ቁጭ ብለን አንድ ጣውላ ላይ ስንበላ የነበረው። ከዛ በኋላ የተቸገረችው ነገር ደግሞ እኔ ተቸግሮኛል ብትለኛም ምንም ዝም አንላትም። ወላ ጠይቃታለሁ እኔ ከየት ተምጥተሽ ነው የምታረጊ ብያት ማለት ነው። እንደ ሄድ እኮ ነው ከኛ ጋር ስትኖር የነበረው። እኔ ምንም መጥፎ ነገር አላየሁባትም። እንደዚህም ወጣ ትናገራለች ብዬም አልጠበቅኩም። እኔ እንደው እኔ እንደዚህ አልጠበቅኳትም። ቤተሰቦቼ ናቸው። የሩቅ ሰው አይደለም የሚጎዳሽ፣ የሩቅ ሰው አይደለም የሚያስወቅስሽ። የኔ ብለሽ አብረሽ ገበናሽን ያሳየሽው አብረሽ የበላሽው የጠጣሽው ሰው ነው። አለቀ። እንደማይሆን ክሱ ታውቃላችሁ። ገንዘቧን እናንተ ጋር በሐቅ ያለውን ስጧት፣ ቻው በሉ። እኔ እኮ ከዛ በፊት ነው ገና ስራ ከመግባቷ በፊት
ያኔ ጋር ያለሽውን ብር ላስተላልፍልሽ ችግር ላይ ከሆንሽ ብያታለሁ። ይኸው እየሰማች ነው ስላት አልሰጣችኝም አካውንት። በቃ በፈለገችበት ሰዓት ብር አሁንም ቢሆን አለ አሁንም ላስተላልፍለት እችላለሁ። አቅ ነው አላት ብር ነው። አው የምትረዱ ሰዎች የሰው ልብ ማወቅም ጥናት ማድረግ አለባችሁ። ዝም ብሎ መርዳት ተከልክሏል ከዚህ በኋላ። አረ በጣም ትተናል። እሺ አሁን ሙኒት እሷ ፍላጎቷ አንደኛ ብሩን ይላኩልሽ። ወደ የት ይላኩልሽ? የአርሴማ ልጅ ብሩን የአርሴማ ልጅ ወደ የት ይላኩልሽ ብርሽን? የአርሴማ ልጅ የአርሴማ ልጅ ሰኒ ከናና ደግሞ ተቀበይ ደረሰኝ አልሰጡኝም። ሳሪ ዋትስአፕ ላይ ላኩላቸው አይመልሱም። አና ላኩ ደረሰኝ የአርሴማ ልጅ አቤት ብሩ ወደ የት ይላክልሽ? አካውንት እኮ ጠፍቶብኛል እኮ ወደ የት ይላክልሽ? ከዚህ በፊት እንደዚህ ስትጠየቅ እንደዚህ ነበር ያለችው። እሺ አሁን እኛ እንደከለከልናት ማሰብ የለባትም። እሷ ብሩ እያላት አለ ብርሽ የት ይሰጥሽ ተብላለች ከዚህ በፊት። እኔ እያልኩሽ ያለሁት እኮ ልክ ሰው አብሮ በልቶ አብሮ ጠጥቶ እንደዛ አድርጋችሁ ማስወጣታችሁ ሰው እንዴት አኩርፋችሁ እንዴት ሰው እንዴ ስልክ አንቺ 24 ሰዓት ሙሉ እንደዛ እህቴ ምናምን በምንደዋወልበት ሰዓት እንዴት አድርጋችሁ ነው ያስወጣችሁኝ? አኩርፋችሁ እኮ ነው የሸኛችሁኝ። ከእናንተ ጋር ስንበላ ስንጠጣ እንዴት እንደዛ ይደረጋል? ቢያንስ እህታችሁ ስጋችሁ ደማችሁ እኮ ነው። እውነት ለመናገር አሁን ግን እዚህ ገስት ላይ እንደዛ አታስመስሉ። እውነት ለመናገር ማለት ነው። እውነት ያችሁ እውነት ናት። እዚህ ገስት ላይ ግን አታስመስሉ። እውነት ለመናገር ማለት ነው ያለው እውነት እኮ ነው ያወራው። ምን ጦር ሙሉ ቤት ውስጥ ተቀምጠሽ ምንድነው የምታረጊው እኛ ጋር? እና ታዲያ ብቀመጥ ለእናንተ ገረድ ሁኔ ነው የተቀመጥኩት። አይገርምሽም? ያንቺ ጥፋት ነው፣ ያንቺ ጥፋት ነው። ማን ተገረጃለሽ? 8 ወር ሙሉ ማን ተቀመጫለሽ? ማን ልንገርሽ 8 ወር ሙሉ እኮ ሳርዬ ቁጭ በያሉት ምን እንዳሉ ታውቂያለሽ? ምስክሬ ነው። ወደ ኢትዮጵያ ሄደች 3 ሐምሌ ላይ ማለት ነው። ምን አለች መሰለኝ? መጥቼ አስተካክለዋለሁ ቁጭ በይ ነው ያሉኝ እኮ ገብቶሻል አይደል? ምንድነው ጉዱ? አመሰግናለሁ ማሪ። ስም እዩ አዳምጪኝ። የአርሴማ ልጅ ወይ በየት እንደምታስገባላት ጠይቂያትና በቃ ቋጮ ነገሩን እኮ። ታዲያ ታስገባልሽ ብዬ ስላት አካውንት የለኝም ትላለች። ሲጀመር ልጆቹ የመጡ ለዚህ ወቀሳ አልነበረም። ያለችበት ድረስ ይላኩላት። ስራ የገባችበትን ያውቁ የለ ሳሪ ታቁት የለ ሀና። ለክብራችሁ ስትሉ ይሄንን አድርጉ። ሌላውን ማትፈልጉ ከሆነ ብሩ 900 ብሩ እኮ ልክላታለን እኛ ችግር የለብንም። ስትሰጫት በዋትሳፕ ሜሴጅ ተላላኩ። እዛ ሆናችሁ ብሩን ተቀበል። ይሄንን ለዚህ ላለ ሰው ለሰኒ ላኩ። ከሪሲቱ ጋር ደረሰኝ ልኳል። ብሩ አሁኑኑ እናስገባለን እኛ። አካውንት የላትም የኢትዮጵያ አካውንት ለማን ነው የምንሰጠው ታዲያ? እኛ ብሩ ወይ በእናንተ ባዳችሁ ይወጣል ወደ ኢትዮጵያ ታስገባላችሁ። ትክክል። ይሄው ብሩ የገባበት የዛችሁ የዛሬ አመት ማዳማ ቤት ቁጭ ብላ 1900 አስተላልፉልኝ ብላ ነበር ለደላላዋ ማለት ነው። ይሄ የገባበት ነው። የዛሬ 8 ወር ደላላዋ ነው አይደል ያስተላለፋችሁበት። ግን አሁን እሺ ደላላዋ ደግሞ ካደች። አሁን ደላላዋ ካደች። ያንቺ ጓደኛ እንዳላስገባሽላት ነው ለሷ እየነገረች አለችው። እሱ እኔ ምንም ማውቀው ነገር የለኝም። ምክንያቱም በሷ ምክንያት እኔ እሷን ተጣልቻታለሁ። ምክንያቱም ተስፋ እንዳሰጫት ልጅ ስራ ትግባ 8 ወር ሙሉ ተቀመጠች። በዚህ ምክንያት ተጣልተናል። እኛ ፌክ ደረሰኛለ ባይዘው ፌክ ደረሰኛለ። ባንክ ሄዳችሁ ቼክ አድርጉ። ባንክ ሄዶ ቼክ ማድረግ ይቻላል። ምን ችግር አለ? እኮ 2024 እኮ ነው እኮ የዛሬ አመት የገባበት ነው። ብዙ ነው የሚገባው ለሷ። ደላላዋ እኮ ያንንም ክዳት አለች እኮ። አሁን እኮ ደላላዋ እኮ ኢቭን እመጣለሁ እያለች እኮ ሳትመጣ እኮ 8 ወር ሙሉ እኮ እነሱ ጋር ተቀምጣለች። ታውቂያለሽ? 8 ወር ብቻም አይደለም ከዛም በላይ ነው እመጣለሁ ብላ ሲያስቀምጠች። ይውይ ተረርተሽኛል። እኛ እኮ እዚህ ጋር ያጨበርበረን አይደለም። ይሄ እውነቱ ነው ያለው ታሪክ ነው።
እሷ እኛ ጋር ስትቀመጥ ደግሞ እኛን እንድታገለግል እኛ ስላልፈለግ ስራ ግቢ፣ ስራ ብትገቢ ደሞዝ ታገኛለሽ፣ እኛ ደሞዝ መክፈል አንችልም ብለናታል። እሺ አሁን አለም እናንተ ወደ ኢትዮጵያ ማስተላለፍ ትችላላችሁ። እንስጣችሁ አካውንት ኢትዮጵያ ነው እናስተላልፋለን። እሺ የአርሴማ ልጅ ስጪ፣ የአርሴማ ልጅ ስጪ፣ ቢያንስ የገንዘብሽ ይመለስልሽ። ወይ ደግሞ አንድ ሰው ላይ እናንተ ላይ እናስገባና እናንተ ያስገቡላት። የአርሴማ ልጅ ለምን የቤተሰቦቿን አካውንት ታክ የአርሴማ ልጅ አላገኝም እኮ እኔ ዘመዶችን ራሱ በስልክ አላገኝም። እግዚአብሔርና አክስቴ ብቻ ናት አዲስ አበባ፣ የእሷም ስልክ አይሰራም። ኢትዮጵያ በምን ይጓልሽ? ማንም ጋር 900 ድርሃም መስጣት ነው። እናንተ የት ነው ያላችሁት? አላይን በቀደም አላይን። እሺ ልጅቷ የት ነው ያለችው? እዚሁ አላይን ናት። አላይን ናት። ለህዊ ስጡላት። ህዊ ከአንቺ ተቀበይና አንቺ ለሷ በከበንት ስጫ። አዎ ብዙ ነው ከሚላክልኝ። ኦኬ ሳሪ እና እሷ ተሰራለች። ሃኒ አለም፣ ሃኒ አለም አቤት። በባንክ በምኗ ይልኩላታል? ጋይስ የላትም እኮ አይዲ ምናምን። ለህዊ ትሰጧታላችሁ? ችግር የለብንም እኛ ለማንም እንሰጣለን። ደረሰኝ ህዊ ሃይባያቸውና እስቲ ሎኬሽን ይላኩልሽ ካሉበት ስንት ደቂቃ ነው? ምንድነው ህዊ የምትገባበት? ሳሪ ለማን ይላክ? እራሷ ሄዳ ትቀበላቸው ሳሪ። እና በኋላ ደግሞ አለ ተቀበልኩ በአካውንት ይግባለት። ወንድየው ዝም በል ታስገቡላታላችሁ። እሷ የኢትዮጵያ አካውንት ትስጥ እንዴ? የኢትዮጵያ አካውንት ትስጥ። ሲጀመር ያኔ ሰዎቹ ስለቀሙኝ ማለት ነው ከነወረቀቱ የለኝም አካውንት። በቃ ስታገኝ መተሽ ደግመሽ ጠይቂ። እኛ ጋር እኮ ደውለሽ ብትጠይቂ እኛ ለአንቺ ዝም ማለት ሲጀመር እናንተ ስልክ ስታነሱልኝ አይደል እንዴ? አሁን እንደዚህ ሆናችሁ ታወራላችሁ። አንቺ ያልሽው አልደወልኩም። ዝም በይ ዝም በይ ዝም በይ እንዳትዋሺ። መቼ ደወልሽ እናንተ ኮሜንታተሮች? እመቤቴን የሚያለቅስ ሰው በጭራሽ ሀቅ አለው እንዳትሉ። ምንድነው ያለችው ቅድም? አልደወልኩም፣ አልጠየቅኳቸውም፣ እነሱም አልደወሉልኝ፣ አልጠየቁልኝም ነው ያለችው። አንቺ መቼ ደውለሽ ነው? መች ደውለሽ ነው ስልክ ያላነሱልሽ? አይደለም እያልኩሽ ያለሁት እኮ ሳርዬ፣ ሲጀመር እኮ ከፍትፊቱ ፊቱ ይላል። እነሱ እንዴት ብለው አይፈተፍቱልሽም? አይፈተፍቱልሽም? የመቤት አንቺ ከፍትፊቱ በለጠ ነገር ነው ያሳዩሽ። በር ከፍቶ አስገብቶሽ የለም ወይ? በር ተከፍቶልሽ የለም ወይ? አንቺ ያረቹ ጋይስ እኮ ስራ ነው ያስገቡኝ አላልሽም? ስራ ነው ያስገቡኝ። እንዲህ ጋይስ እመቤቴን ነው የምላችሁ። ይኸውላችሁ ለማህተባችሁ ሙቱ። የፈለገ ነገር ቢሆን እውነት ተናግራችሁ መሸበት ደሩ። እዚህ ኮሜንት ላይ የምታሽቃበጡ ባናታችሁ ተተከሉ፣ ገደል ግቡ። ምክንያቱም እውነት የላችሁም፣ ታሳፍራላችሁ። በደንብ አዳምጡ። መጀመሪያ ስትገባ ያለችው ቆይ ላውራኔ ስትገባ ያለችው ምንድነው ያለችው? ስራ ነው የላኩኝ አለች። ከዛስ አላወሩኝም ከፋኝ አለች። ለምን ስላት አላወሩኝም፣ እንዴት አይጠይቁብኝም ካለብኝ ሁኔታ አንፃር ስትል ታያቸው ስራ ሆነው ሊሆን ይችላል ያልጠየቁሽ። አንቺ ለምን አልጻፍሽም? አልጻፍኩም። ለምን አልደወልሽ? እንደውም እኔ የአንድ ወር ደሞዝ 1200 ብር ገብታ ስራ 1000 ብር ሲሰጥሽ ለምን አልጠየቅሽም ነው የኔ ጥያቄ። ጠይቀሻቸው አላልጥ የሰው ልጅ ጋይስ ነገ ሳራ መስክሪ እከሌ ትክክል ስታዛዝን ላ የለም ምላስ ታስራ ነው የምትሄደው። አንድ ነው የሚወራው። ለሐቅሽ አውርተሽ ሙቺ ይግደሉሽ ይነቁሽ እና ጠሉሽ አልጠሉሽ ምን ታመጫለሽ? አልደወለችም በቃ አልደወልሽም። ስለነሱ አላወራሽም። ስትመጪ ስለ ደላላ ነው እነሱ ረዱሽ ወይ ስልሽ አዎ አንስተውኝ። ግን ብሬናስ አሁን ለምንድነው ሐሳብሽን ምቀያየሩ? እንደስስት ሳሪ ሐሳብ እኮ እየቀየርኩኝ አይደለም። እየቀየርሽ ነው። ስራ አስገብቶኛል አላስገቡኝም እኮ እያልኩሽ አይደለም። ብርሽን ይስጡሽ። ኦኬ ብርሽ ለምን አልሰጡሽም? ይስጡሽ። ለምን ትፈራለች? ፈርታ ነው። አለቅላቂ ጽጌረዳ ባናትሽ ተተከይ። ለምን ትፈራለች? አትፈራም። ይሄንን እየተናገረች ውሸታም ስለሆናችሁ ነው። ውሸታም ናችሁ እናንተ። አንዳንዶቻችሁ በጣም ውሸታም ናችሁ። ቀጣጥፋችሁ ሰውን ለማሳመን ትሞክራላችሁ እንጂ ፈርታ አይደለም። እኛ ጋር ውሸታም በቃ ውሸታም ነች። በመጀመሪያ ልጆቹ አንስተዋታል፣ አነሷት። ከየት አነሷት? ከወደቀችበት አነሷት። ከሰሱላት፣ ምን አሏት? አለቀ። ከዛ በኋላ 8 ወር ተቀመጠች ከነሱ ጋር። ስትቀመጥ ስበላ ስጠጣ አብራ ስተኛ ተቀመጠች። ካላስ ጋይስ ሲያስቀምጧችሁ
ሚስ አንደርስታንዲንግ ወይም ደግሞ እናንተ ያልተመቻችሁ ከሆነ በወዳችሁ ተገዝታችሁ ልትቀመጡ አይገባም። ምክንያቱም ካላስ የሆነ ሰው ካልፈለገ አልፈለገም ነው። አሁን ምን አለች? ወደ ስራ ላኩኝ፣ ግን ታክሲ የወሰደኝ ልጅ ተመልሰሽ እነሱ ጋር እንዳትመጪ ብሎኝ ነበረ አለች። ምን አገባው እሱ? ምክንያቱም ምን አገባው አባባሌ ታክሲ የወሰዳት ያስገባት እንጂ ስለነሱ መነጋገር አይጠበቅብሽም። ስለዚህ እነሱ ያስከፉሽ ነገር አለ ወይ ስላት አላስከፉኝም፣ ግን እኔ የክስ 1800 ብር ተብዬ 1000 ብር ከፍዬ 1500 ብር ተብዬ 1000 ብር ከፍዬ 500 ብር እነሱ ጋር አለኝ። እኔ ግን ሞዴስ ስገዛና ወይም ደግሞ ሞዴስ ሳይኖረኝ ሲቀር እንኪ ብለው ሳይሰጡኝ የሰጡኝ ልጆች እቤት ያሉት ነበሩ ስትል፣ እሺ አንቺ ልታስረጂ ስላልቻልሽ ክስሽ ምን ላይ እንደደረሰ እነሱም ለምን ብርሽ እንዳልሰጡሽ ይምጡና እንጠይቅ ተባብለን የመጡ ልጆች አለቅ አበቅ። አሁን ተመልሳ እነሱ ወቃሽ ሆነች። ነገ ሰው የዘራውን ያጭዳል። ለዚህ ነው የማያልፍላችሁ። ሰው የዘራውን ነው የሚያጭደው። ምክንያቱም ለምን እንደሆነ ታውቃላችሁ? አያልፍላችሁም። አንድ ሰው በትክክል የችግር ቀን የደረሰልን ሰው እንዲህ ማድረግ ያስፈልግ። አሁን እናንተ ተፋቱ በቃ። አንዳንድ ሰው ልንገርሽ የደቦ ፍርድ ስለሚፈርድ ነው። እዚህ ኮሜንታተር ለአንዳንዶቹን ያጥቢያ ያሰጣቸዋለሁ። ምክንያቱም ውሸታምነት ይወዳሉ፣ በሀቅ አይመሰክሩም። ለሀቅ ስለማይቆም ሲል በቃ ነው የሚሉት። እንደዚህ አይነት ሰው ደግሞ አስመሳይ ነው። ሀና ብሯን ስጧት፣ አካውንት ላኪ፣ ብሯን ስጧት፣ ከራሳችሁ ይውረድ። አሁን ከፈለገች ከስራው አስወጧት፣ ካልፈለገች ትስራ፣ ከፈለገች ትቀመጥ። በቃ ውጡ። አሁን እናንተ ሁላችሁም ውጡ። ብሯን በምትወስድበት ሰዓት ትምጣ፣ ወይ ደግሞ አካውንት ላኪ። እኔ ጋር እስከገባሽ ድረስ ቢያንስ ብርሽ ይመለስልሽ። አካውንት ላኪ። አሁን ነገ ከነገ ወዲያ አልሰጥም አሉኝ ምናምን ብለሽ መጥተሽ ብታለቅሽ አያገባኝም። አካውንት ላኪ። አሁን ምን አስገባላት? አካውንት ነው ቢያንስ እዚህ ድረስ ቢልኩ ቢተባበሩኝ እዚህ ለመላክ አካውንት የለኝም እኮ። ያን ጊዜ ሲደበድቡኝ ጠፍቶብኛል እኮ ሲመቱኝ ማለት ነው። የቤተሰቦችን አካውንት የቤተሰቦች እኮ አይሰራም። አመት ከምናምን ሆነ ቤተሰባዊ አታውቂም። አሁን ተቀበይ ብርሽን እዚሁ እንዳለን አሁን ተቀበይ። በደንብ አዳምጪ። ሲውል ሲያድር አያገባኝም። ግን አንቺ ሳርዬ ወይ አንቺ ጋር ይቀመጥና ከቤተሰብ ልቀበልና ላኪልኝ። ላማሪ አንቺ ቆይ ጥያቄ ቤተሰብ አውርተሽ አታውቂም ውዴ? እግዚአብሔርን ነው የምልሽ። በቃ መቼ ባለፈው ልክ መስከረም ምናምን ላይ ነው አክስቴን እንኳን ሪከርድ አደረኩላት። ሪከርድ አድርጌ አላውቅም። እናት አባት ቤተሰብ የለሽ? አባት የለኝም፣ እናቴም ገዳም ናት፣ ስልካቸው አይሰራም። ታዲያ በምንድን ነው አካውንት የምትልኪው? አክስቴ ጋር ነበር የኔ አካውንት ማለት ነው። እና ዳኒ አላስገባም እንዴ? ሳሪ ሽባ ያትላለች እንዴ? ጠማማ እኔ አልልም እንዴ? እንደውም እዚሁ እንዳሉ ይስጧት፣ እዚሁ እንዳሉ ያስገቡላት። ነገ ከነገ ወዲያ ጭቅጭቅ አንፈልግም። እና ሀናም ሀቅ አላት። ትክክል ነሽ እኮ። አሁን ማለት ደውዬ እስከምቀበል ድረስ አንድ ሰው ጋር ብታስቀምጭልኝ እናንተን ብል ደስ ይለኛል። እሺ ሀና፣ እሷ ስራ የገባችበት ቤት ከእናንተ ስንት ጊዜ ይርቃል? እኔ ምን ያህል እንደምርቅ አላውቅም። ያው ሰው ስላስገባት የት እንዳለችም አላውቅም። አላይን ውስጥ እንዳለች ግን አውቃለሁ። እሺ እስኪ ቆይ አሁን ሰዎቿ ፈቃደኛ ከሆኑ እና ሀኒ ሄደው ቢያደርሱላት 1 ደቂቃ እኮ እና እኔም ለዚህ እኮ ነው ብታደርሱ። እኔ መኪና የለኝም። እኔ የማደርስበት ለሷ ብዬ ታክሲ ከፍዬ አልሄድም እኔ። እሺ ችግር የለም አትሂዱ። እናንተ ምንም ሀቅ እንትን የላችሁም፣ ችግር የለም። እኛ ግን አሁን ለመቀበል እንሞክራለን። እና ያላችሁበትን ሎኬሽን ላኩልን። ኦኬ ችግር የለም። እሺ ሰኒ፣ እሺ ላኪ፣ ሀኒ ላኪ። ከዛ እኛ ካርሊፍት እንልካለን። የፈጅው ልጅ ሻርዬ በቃ አስማሚያቸው። አፏ ነው ጠላቷ እንጂ ምስኪን ነገር ናት። ካላስ እነሱ እኮ አልተጣሉም። ኧረ እባክሽ ማሚ፣ እባክሽ እንዲህ እያላችሁ ነው ሰው የምታበረታቱት። አላልኩም እንዴ? እና ታዲያ ተጣልተዋል እንዴ? ምን አገባኝ እኔ ስለጠባቸው። ለምንድን ነው የመጣ ሁሉ አፉን ይከፍትና ከዛ አፉ ነው ጠላቱ፣ ንግግር አያውቅም። እኔ ሲጀመር ነገር አይደለም ሙኒት አዳምጪኝ። እኔ ሲጀመር ነገር እና ለመክሰስ ለማካሰስ አልመጣውኝም። እኔ አልመጣውኝም። እኔ እንደውም እነሱ በሪስፔክት መንገድ አክብሪያቸው ተከባብረን ተነጋገረን። ልጅቷ ውሸታም መሆኗን እኮ ተናገርኩ። ካላስ ምን አገባኝ ቢጣሉ ባይጣሉ፣ ብቻ ግን ብሯን ይመልሱላት።
ሀቋን እኛ እዚህ እንዳለን ደግሞ ይመለስላት ሙኒት። ምክንያቱም ልጅቷ አቃላት ካላስ ከዛ ውጪ ዋትስአፕሽን እሺ ቆይ አንድ ጊዜ በእናትሽ ሂዊ ልላክልሽ። ከአንቺ ቤት ስንት ደቂቃ ይርቃል? ካሪፍት ላኪና ተቀበይና ከእንትና ከልጆቹ ተቀብሎ ወደ ልጅቷ ያደርስላት ቢያንስ። ሂዊ የቼክ አርጊስ ወድሽ ሂዊ ማሚ ሀቢባ ይላሉ። ኧረ በመቤቴ ተው ቆይ ሀቢባ ይቆይ ጋይስ። ዋናው ብሩን ይስጧት። ምክንያቱም ካላስ እነሱም አሁን ሞቅ እንዳለ ይስጧት። ምክንያቱም ነገ ከነገ ወዲያ ደግሞ ጸብ ነው የሚሆነው። እንደዚህ ብላቸው ምናምን ግን አሁን እነሱ ለክብራቸው ራሱ ማርያምን ለክብራቸው ራሱ ይስጧት ቢያንስ መቤቴ። አዎ ማርያምን አሪ እኛ እኮ ከመጀመሪያም ብሯን ልትል ስትል ራሱ ብርሽን እንስጥሽ ብለናታል። ሲጀመር እዚህ ላይ ወጣ መናገርም የለባትም። የወጣች ቀን እኔ ማለት ነው ሃና እሷ ስትል ስራ ስትል ብሯንም ሁሉንም ነገር ወስዳ ትሄድች ልጅ ስራ ትሄድ። እኔ ለምን ይሄን ነገር እንደምባል ስላወቅኩት ስራ ትሄድች ልጅ ገብታ ስራ ትስራል እያልኩ ነበር። እሷን ራሷን አስቀምጬ አንቺ እኛ ማገልገልሽ እኮ ጥቅም የለውም፣ እኛ ጋር መቀመጥሽ ጥቅም የለውም። ሰርተሽ ብር ካገኘሽ ኪስሽ ውስጥ ብር ካረግሽ ነገ እንኳን የሆነ ነገር ቢመጣ ወረቀትሽን ታስተካክያለሽ፣ ራስሽን ትቀይርበታለሽ። እኛው ጋር መቀመጥሽ ትርጉም የለውም፣ እኛ ላንቺ መክፈል አንችልም ስትላ እኔ አልፈልግም ብላ ተቀመጠችው ራሷ ናት። አው ብሩም ውሰጂ ብለናታል። ስንቴ ተጠይቃለች። አካውንት የለኝም ስትል ነበር። እሺ ካላስ አሁን በቃ ብሩ እንትን ይላል። ግን እናንተ አሁን የደላለዋን ቁጥር ልትሰጡ ትችላላችሁ። እንሰጥሻለን። ራሷ አላት። ለምንድን ነው የምትሰጣት? ራሷ አላት። ኦኬ እሺ፣ እሷ እንቀበልና እሷ ደግሞ ብሯ ወደ ኢትዮጵያ ገብቶላታል ትስጣት። ያቺ ካልሆነ ደግሞ ኢትዮጵያ እንትን እንላለን፣ እንጣላለን። አሁን ደግሞ ማሪ አሁን ደግሞ ችግሩ ያስገባችኋት ቤት በሩን ቆልፎባት ሂዷል። ይሄን ልንፈታ መተን ከእናንተ ጋር ተጣላች። እሷ ወይ አንዳንድ ሰው አነጋገር አያውቅም። ሀና ታሪ እኔ ልጁ ጋር ደውዬ ጠይቀዋለሁ። ማን ነው ልጁ? ያስገባት ልጅ አለ። እስቲ ጠይቂው፣ እዚሁ ላይ ደውይና በማርያም ጠይቂው። ስወድሽ ጠይቂው በመቤት ይሰየን። አሁን እንደውላለን። አይከፍትም ማለት ነው። ይሄው እስቲ ደውይና ጠይቂው ሰዎች። ማሪ አሁን ቤት ተዘጋብኝ እያለሽ ነው ደግሞ እንደገና ደግሞ የአንድ ወር ብር አልሰጡኝ። ቆይ እስኪ አንዴ መጡብኝ ደግሞ። አንቺ ሚውት አድርገሽ ተቀመጪ። ማን ጠየቀሽ አንቺ? ቤትማ ዘጓለሽ በገዛ ቤታቸው በገዛ ቤታቸው ገዘጉ ማውጣት። ቆይ ትደውልለት አንዬ ደውይለት በማርያም ሄሎ እሺ ሰውዬ እንደወልክለት ደውያለሁ። ሪካርድ ሰምቶ አልመለሰም። አሁን አንተ ማለት ነው ደውልና የመጀመሪያ የሁለት ከአንዱ 200 ብር አላት። አሁን ደግሞ የአንድ ወር ደሞዝ አላት። ሰውዬ ሙሉ ደሞዟን ይስጣት። ለምንድን ነው ደሞዟን የከለከላት? እኔ እኮ ሰውዬው እንትን ብሎ የሆነ ከጓደኛዬ ተቀብያለሁ። ከጓደኛዬ ነው የተቀበልኩት። አንተ እንትን ልጆቹን ከጓደኛዬ መጀመሪያ የሰጡ ልጆች አሉ። በእነሱ በኩል ነው እኔ ጥሩ ሰራተኛ ፈልጋለሁ ስል እኮ ነው የሰጠሁት። እኔ ሰውዬው ገብቶ እኔ ነግሬዋለሁ። መጀመሪያ በቀደም ቀይራለሁ ስትል ልጅቷን ብር ሰጥተህ እንትን በልና ሌላ ልጆችን መውሰድ ትችላለህ፣ ብር ስጣት ምናምን ብዬ ነግሬዋለሁ። ግን አሁን ሪካርዱ ሰምቷል። ሪካርዱ ሰምቶ አልመለሰም እኮ። መልሰህ ደውልለትና ልጅቷ ደሞዟን ትፈልጋለች። ሌላ ሰዎች ጋር ደውላለች። እኔ ከማውጣን ጋር እንዴት ሆኜ ሊከራከር? እኔም ነግሬዋለሁ። እኔ ቢያስገባ ታዲያ እኔ አትስጥ ምንትኑ እኮ አትስጥ አላልኩም እኮ አለም። እኔ እሱ ሰውዬው ጠማማ ሆኖ ነው እንጂ እኔ ስራ ቢያስገባ እኔ ማንም እንደሚያመጣ እሱ ስለጠየቀኝ ሰጠውና እንደዚህ ሲያወሩ እሱ ከምትን ብዬ ቁጥሮ እንደላኩኝ እንትን ደወልኩለት፣ ሪካርድ አደረኩለት፣ አልመለሰም። ልጅቷ ኦንላይን ላይ የከሰሰችክ ነው ወይ በለው ሰውዬውን ደሞዟ ስጣት በል። አሁን እንደዚህ እንዴት ወላሂ አራም ነው። እንደዚህ ምስኪን ነው። ለአንተም እናት አለች፣ ልጅ አለች፣ አባት አለ።
ለምንድን ነው አንተ ወልዳ ለምንድን ነው የልጅቷን ብር የሚከላከለው ምናምን ብዬ አውርቻለሁ ሪካርድ ላይ። ሪካርዱ ግን ሰምቷል አልመለሰም። ታውቃለህ የእነሱ በተንኮሉ አሁን ብዙ ባለፈው እንደዚህ ለእኔ አምንድ ልጅ አስገብቼ ብር ከለከለ የአንዱ ሰውዬ ማለት ነው። ባላስ እንደዛ ከሆነ አንተ ብር እየከለከለ እያወቅ ለምን ታስገባለህ? ብር እንደሚከለክል ካወቅ ማስገባት የለብህም። ኃላፊነቱን ማትወስድበት ስራ። አንተ ቆይ ነገር ንገርክ ተፋኖስ መንስቴ አንተ ይሄ ሰውዬ ቤት ሌላ ልጅ ያስገብተህ ደሞዝ ተከልክሎ ነበር? ተከልክሏቸው ነበር ልጆቹ? ሌላ ልጆች አልተከለከሉም። ሌላ ቤት ነው አንተ ያስገብተህ ደሞዝ የተከለከለችው። እሺ አሁን ይሄ ሰውዬ እንደምንም አድርግና ደሞዟን ተቀበልላት፣ ልጁ ትውጣ ከዛ ልጅቷ እንትኑ ጋር ትደውልና ንገረው። እኔ እኮ ሰውዬው በኦንላይን መጥቶ እኮ ነው የጠየቀኝ። አልያር ነው ያለው ኦንላይን ገብቶ ነው የጠየቀው እንጂ እኔ ደማ የት ነው ሰፈራቸው? ሰፈራቸው የት ነው ንገረኝ። አላይን የት ነው? አልያር አለ ብዙ ልጆች ሰጥታል አንተ። ስለዚህ ሰራተኛ እፈልጋለሁ ስል ነው የሰጠሁት እንጂ እኔ እኮ ሰውዬው እንዲከለክል ወይ እንትን አልፈለኩም። ባለፈው ሲጨቃጨቀኝ በቃ እንዴት ነው ለልጅ ነበር የሚከለክለው ምናምን ብዬ ነግሬያለሁ። ከዛ ሌላ ሰራተኛ አንተ ስትል ለዚች ቀራማ ለዚች ብር ስጥና ሌላ ሰራተኛ መውሰድ ትችላለህ፣ ሳይሰጥ አትወጣም ከቤት ብዬ ከልክያለሁ። መጀመሪያ ማለት አውርቼያለሁ። ስሚ ሀና፣ እሱ ኃላፊነቱን የማይወስድ ከሆነ አሁንም ወርም 2 ወርም ብትቀመጥ ይችልሽ ከማገልገል ውጭ ምንም አይነት እንትን ይላትም። ስለዚህ የቀረ ይቅር ወደ እንትኗ መውጣት ነው የሚሻላት። ምክንያቱም ልጇ ኃላፊነቱን የማይወስድበት ነገር ነው። ልጅቷ ለሰውዬ ለልጅቷ ደሞዝ የማይሰጣት ከሆነ እዛ ቤት ተቀምጣ መጠበቋ ምንም ዋጋ የለውም፣ ጊዜ ማቃጠል ነው እንጂ ሆነ። ስለዚህ እኮ እኔ ደግሞ ልጅቷን ውጪ ብያታለሁ። ውጪ እና ፖሊስ ጋር ደውይ ምናምን ብዬ ለልጅቷ ፖሊስ ጋር እንዴት ነው የምትደውለው? እንዴት ነው የምታስበው አንተ? እንዴት ነው የምትደውለው ፖሊስ ጋር? እንዴት ነው የከለከሉኛል ምናምን ብላ ነው አትችልም። አትችልም ሲጀመር አንተ ኃላፊነት አያውቅም እንደ ስራ አና እሱ አያውቅም እንደ ስራ ሲያስገባት ልጅቷ ወረቀት እንደሌላት ማሬ ብሩን ለመውሰድ ብቻ ነው። ሀና አያውቅም። ዝም ብለህ ክሰሽ ምናምን ይላል እንዴ? ተው ይሄ አንተ እንደዚህ ሲጀመር 31 ሺህ ብር እንደያዘች ትውጣ። ይሄ ዝም ብሎ ነው። ዝም በይ ደውልና ንገረው ለሰውዬ እየተከሰስክ ነው በል፣ እየከሰስክ ነው በል። ይሄንን ነገርና ምንድን ነው እየከሰሰች ነው? ራሱ ያስገባዋል እና ያስገባዋል። አንተ እንዳትል ልጅቷን ደግሞ እዛ ያስደብድባት እንዴ? ታዩ ኦልሬዲ በቃ አንድ ጊዜ ሌላ ነገር ተዋት፣ በቃ ተዋት፣ በቃ አትፈልግም። ብሩ ስጣት በለው አንተ ብሩን ስጣት በለው። ፈጣሪ ተፈራይ አንተ ያስገባውን እኔ ለምን አናገራለሁ? ምን ሆነክ ነው እንዴ? እኔ ወንድሟ ነኝ ብሎ ያናግረው አንተ? እኔ ወንድሟ ነኝ ብለህ አታናግረው? ማንም አግኝቶ እንደሚያስገባ እኮ ነው የገባችው። ግን ሰውዬው ጠማማ ሆኖ ነው እንጂ ቢያስገባ ማንም ቢያስገባ መንገደኛ ቢያስገባ ያስገባበት ሁሉም ቦታ አንድ አይደለም። ሁሉም ቦታ አይከለከሉም። ግን ጠማማ መሆኑ ታዲያ እያወቅህ ለምን አስገባሃት? መጀመሪያ ያስገባን አይደለ? ከአጅማኔ አንተን እዚህ ያስገባን አይደለ? አንድ እኮ ጠማማ ሰው ስላለ ነው እንጂ እና ጠማማ መሆኑን ካወቅህ ለምን አስገባሃት ልጅቷን እዛ ቤት? ጠማማ መሆኑን ካወቅህ ለምን አስገባሃት? ኦንላይን ላይ እኮ እየሰሙክ እኮ ነው። ይኸውልህ ስማ፣ ቲክቶክ ላይ እየሰሙክ ነው፣ እኛ ጋር ደውሎ ማለት ነው እኮ ይስማ። እኔ ሲጀመር ሰውዬው እኮ ኦንላይን መጥቶ ነው እንጂ እኔ እኮ ሰውዬው እንትን አውቀዋለሁ ወይም ከዚህ በፊት ልጆቹ ከጓደኞቼ ጋር ወስጃለሁ። ከጓደኞቼ ጋር ስለወሰድክ ለአጎቴ ልጆች ለአክስቴ ልጆች ሰጥተኛል ምናምን ስትለኝ እኔ ደግሞ ሌላ ብዙ መዳሞች ደግሞ እዚህ ዛክር ላይ ስለሰጠው በዛ በኩል ደግሞ እሱ ይሰጣል ምናምን በእነሱ በኩል የመጣ መስሎኝ ነው ሲጀመር ቢሆኑ ማለት ነው። አንስጧት ላይ በጣም አኔ ዘግው። ይሄ ምንም መፍትሄ አይሰጥም። ምንም የሚሰጡኝ አይደለም። ኮሚሽኑን ስለወሰደ ምንም አይነት መፍትሄ አይሰጥም። እናንተ ካላወቃችኋቸው ለምን አስገባችሁ? ዘግው። ሀኔ አርሴማ እየሰማሽ ነው? አንዴ ለአንዴና ለመጨረሻ ጊዜ ጠይቂው። ካልሰጠሽ በቃ ውጪ ከዛ ቤት፣ ያለ ደሞዝ አትስሪ። እሺ በቃ የኔም እኮ ሴትዮዋ ማለት ነው ጠዋት ላይ እንዳትወጪ ፖሊስ ይመጣል፣ ፖሊስ ነው ይዞሽ የሚሄደው፣ ለፖሊስ ነው አሳልፍ የምሰጠው ስላለች ነው፣ ስለተጨናነኩ ነው እንደዚህ ሚዲያ ላይም ለወጣ የቻልኩ። ገብቶሻል አይደለ? በፊት እንደዛ ተጎዳ፣ አሁንም ደግሞ ድጋሜ ልጎዳ እንደ ብዬ ነው ወደ እናንተ ልመጣ የቻሉ። ለመጀመሪያ ጊዜ ሚዲያ ላይ ስወጣ ማለት ነው
እና ደግሞ ማለት ነው ሀንዬም ሆነ ሰውየው ካላወቃችሁት የኛው ሰውዬ ካላወቃችሁት እንዴት ሰው የራሱ እንደዚህ አይነት ቦታ ላይ እንዴት ሰው ይጥላል? እኔም እኮ ህገወጥን ስለፈራው ነበር ነገሮች ይልቁን አሁን ተጠንቀቂ። እሱ ራሱ በጎን ደውሎ ሚዲያ ላይ ወታ ከሳኛለሽ ብሎ ሰውየው እንትን እንዳይልሽ። ቤት ናቸው መጥተዋል። እሺ በቃ ቤት ተዘግቷል። ላ እሳኮ ጁዬ እሳኮ ሰውየውን ለመናገርም አይደለም የመጣችው መጀመሪያ አውቃለሁ ነው። አሁን ይሄ ራሱ ደላላው ራሱ ሰውየው ጋራ ደውሎ ሚዲያ ላይ ከሰሰችኝ ብሎ ለሰውየው እንዳይነገር ገባሽ? ያ ልጁ ሲጀመር ምንም ነው የማያውቀው። ምክንያቱም ዝም ብሎ ወስዶ ነው የረቆ እንትን ያላት። እንደዚህ እኮ በጣም እኮ ነው እንትን የሚሉት የሚያሳዝኑ። አሁን የልጅቷን ብር ለመውሰድ የእናንተ ቤት ከህዩ ቤት አንድ ሰዓት ከምናምን አውቀዋለሁ ነበር እኮ ያለችው ሀና። ልጁ ይውሰድሽ እንጂ እኔ አውቃቸዋለሁኝ ጥሩ ቤት ነው የምትገቢው ነበር ያለችኝ እና ሀና ነበር ያለው። አትዋሽ አላልኩሽም። በስመ አብ ወልድ መንፈስ ቅዱስ ይሁንሽ ይሁን። እኔ ማውቀው ስራ አግኝቼልሽ 2000 ብር ስራ አግኝቼልሽ አልገባም አላልሽም? እንኳን 2000 ብር ይኸው 1000 ብር እንኳን አሉበት ቤት አላችሁ። አንቺ እኮ ያው አባሻ ቤት እኮ ነው። አባሻ ቤት 2000 ብር 3000 ብር ትላላችሁ እናንተ። እኛ የምናውቀው እኮ የ2000 ብር ነው እንጂ ይሄ አይደለም። አሁን ታውትና እሱን ጭቅጭቁን ሀኒ እናንተና ከህይወ ቤት የአንድ ሰዓት መንገድ ነው አለች። ሩቅ ነው እና ከናንተ ጋር እኔ አሁን በሰላም ከዚህ ቤት ብቻ በሰላም ለምን በአካውንት አናስገባም? ከናንተ አንድ ሰው ላይ አካውንት ላይ እናስገባ፣ ቅርብ ካለው ሰው ጋር። ከዛ እሱ አካውንት ስታገኝ አካውንቷ ላይ ታስተላልፉላታላችሁ እናንተ። ሳሪ አዎ እንደዛ ይሻለኛል። ወይዬ ሄዶ መስጠት አይችሉም እኮ። ታዲያ አሁን እኔ የምፈልገው እንደውም የልጅቷ የ900 ብር እንዲሰጥላት ነበር እኮ። ታዲያ እንዴት ይስጧት? እነሱ እኮ አሁንም እንሰጣለን አሉ፣ ግን በምን ይስጧት? ከህይወ ቤት ደግሞ እንዳልሽው ሩቅ ነው። ለምን በህይወ ላይ አካውንቷ ላይ እናስገባላለን? ወይ ደግሞ ሳሪ ጋር ታት ካላስፈቃደ እና ይጎደላል እንደረሰበኑ ሙስማ ይጎደል ይላል። ታስከለልች ይልች